አንቺ በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ አንተ አካል አምላኪ። እያንዳንዱን ነገር ክሊር አድርጎታል። ተደብቆ የነበረው ነገር ሁሉ ፈንድቷል። አሁን እኔ ግራ የገባኝ በጣም አሁን ምን ሊፈጠር ይችላል ብዬ እያሰብኩ ያለው ጁማ ነው። እንግዲህ በጣም እያሳሰበኝ ያለው እንዴት ነው አብረው ነው አሁን ያ የኔ አምላክ አይደለም ይሄ እንዲህ ነው ምናምን ተባብሎ የነበሩት ሰዎች አብረው አንድ ላይ ሊሰግዱ አይችሉም በፍጹም። እስልምና የነቢያቱ ሃይማኖት ነው እያሉ ይሰክሱናል። በምን ይለያያሉ ግን? በአምላክ which means በፈጠራቸው አካል። ኦኬ በፈጠራቸው አካል እንደዚህ አይነት ልዩነት እያለ እንደዚህ አይነት ነገር መናገር። ሁለተኛ ደግሞ ቀደም እንዳላችሁት መስጊድ ውስጥ እንደው አብሮ መስገድ የሚባለው ነገር ከእስልምናው ትምህርት አንፃር እንዴት ነው የሚታየው? ለምን ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው፣ ኢስላምን በፍጹም አልወከለም። አሁን እዚህ ጋር እኔ ጥያቄ አለኝ። ይሄን ለምን ለኛ ትጠይቁናላችሁ ነው? ለምን ለኛ ትመልሳላችሁ? አላህ የሚሉት አካል በምናባቸው የፈጠሩት አልወለደም አልተወለደም አንዱ ነው። ከዚህ ውጭ የሚያውቁት ነገር የለም። ለዛም ነው አሁን አዲስ የሆነባቸው የተነሳው ቶፒክ ማለት ነው። ምናቸው መንካት እንዳለብን ጠንቅቀን ስለምናውቅ ማለት ነው። ሰላም ልበላችሁ። ረጅም ሰዓት ዝም ብዬ ተቀመጥኩ ትላለህ። ሁላችሁንም ሰላም ብያለሁ። ፎይ፣ ክርስቲያን፣ ቢኒ፣ ኮንስታንቲኖስ ነው እንዴ? ዙልቀር ነኝ ኦር ሰምቲንግ ጋዲያው ክርስቲያን። እሺ ሰላም ብያ አንተ ደግሞ ጥያቄ ነው። ሰላም ብያለሁ። ሂራ አሁን አለ 50 ወንድማችን ተረጋጋ። ሰው ሰላም እያልኩ ነው። ፓፓ እንደርጎ ዝም ብጥልቅ አትበል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። እዚህ ላይ ሜቢ ሐሳብ እንድትሰጡበት ሜቢ ነፎይ ትናንት አንድ የሰማሁት የሆነ ስናፍታት የሚመስል ነገር አለ። አላህ ይሮጣል የሚለው ላይ በእርግጥ እንግሊዘኛውንም ከፍተን ስናየው ጆጊንግ ይላሉላ። ሩጫው ራሱ አሁን ሶምሶማ ነገር ነው አሯሯጡ። ጆጊንግ ማለት ያው እንግዲህ ሶምሶማ ነው፣ ዱብ ዱብ እያሉ የመሮጥ ነገር ነውና ምህረትን ለማሳየት ነው። እኛ ወደሱ እንትን ስንል ዱብ ዱብ እያለ ኦር በሶምሶማ ወደኛ ይቀርባል አይነት ነገር ነውና እፎይን ስናፈታት እንዴት ነው ሰምተው ታውቃለህ? ሜቢ በእርግጥ ያወራው ልጅ ማስረጃ አምጣ ሲባል ማስረጃ ማቅረብ አልቻለም። ግን የራሳቸው ስናፈታት ነው ወይስ እንዴት ነው? እንደዚህ አይነት ስናፈታት አለ፣ ኮሜንታሪ አለ በእነሱ በኩል። አባሾቹ ተዊል ያደርጋሉ። አሁን ለአባሾቹ ችግር የለውም ትግባባለህ። ይሄ እኮ ችግር የለውም። እኛ ጋር አሁን የሚመጣ መጽሐፍ ቅዱስ ላይ ብዙም እግዚአብሔር እንደዚህ ተብሎ ቢነገር ለእግዚአብሔር ትፈተዋለህ፣ ብዙም ችግር የለውም። ግን እነኚዎቹ ተዊል ማድረግ ብዙም አልተፈቀደላቸውም። ቀጥታ እንደመጣ ነው የሚወስዱት። አዎ ይሮጣል ነው። ስለዚህ አካላትን ካጸደክ በኋላ ገባ። አሁን እኛ ጋር ይህንን ተዊል የምታደርግበት ምክንያት አሁን መጣ፣ ሄደ፣ ወጣ፣ ተቀመጠ፣ ተጣጠፈ፣ ተቀመጠ፣ እንደዚህ አይነት ነገሮች አይነገሩም። ማይነገሩት ምንድነው? በሁሉ የሞላ ነው ብለን ስለምናም ኬት ወዴት ሊመጣ ይችላል? ኦልሬዲ እዛው እያለ መጣ የምትለው ስላልነበር ነው። አስቀድሞ አንተ ጋር ሮጠ የምትለው ወዳልነበረበት ቦታ ስለምትንቀሳቀስ ነው። አንድ አትሌት ሮጠ ስትል ከነበረበት ወዳልነበረበት እየሄደ ስለሆነ ነው አይደለ? ስለዚህ ሮጠ ስትለው አሁን ላላ ቀጥታ ይመጣል፣ በሁሉ ሙሉ ስላልሆነ ማለት ነው። ያውን ለእግዚአብሔር ብትለው ግን አይመጣውም። ምክንያቱም በሁሉ የሞላ ስለሆነ ከስፔስና ፕሌስ ውጭ ያለም ስለሆነ ኦልሬዲ እዛው አለ እኮ። እንዴት ሮጠ ትለዋለህ? ከሆነ ቦታ ሆነ ቦታ ለቆ የሚመጣም አይደለም፣ ያልነበረበት ቦታ ከዛ መጥቶ እዛ ጋር የሚከሰትበትም ስላልሆነ ማለት ነው። ለአላህ ግን እንደዛ አይደለም፣ የሚወርድ ስለሆነ የሚተጣጠፍም። ኢብኑ ተይሚያም ሲያስቀምጠው ፈጣሪ እውነተኛ ሕያው መሆኑን የምናውቀው በእንቅስቃሴው ነው። ካልተንቀሳቀሰ፣ ካልወጣ፣ ካልተቀመጠ፣ ካልተጣጠፈ ሕያውነቱ አይታወቅም። አለስ ግዑዝ ነው የሚሆነው፣ እንደ ሙት ነው የሚሆነው፣ እንደ ድንጋይ ነው የሚሆነው። እሱም እንኳን አንቀሳቃሽ ካገኘ ይንቀሳቀሳልና ዝም ብሎ እንትን ከሆነ ሕያው መሆኑን አናውቅም አይነት ስታፍ ያስቀምጣል ማለት ነው። ስለዚህ ይሮጣል የሚለውን ሊተራሊ ይሮጣል፣ ሱንሱማ ሩጫ ይሮጣል ይላሉ። እንዴት ነው አላህ አለመስሆን። ግን አባሾቹ ይህንን ተዊል ያደርጉታል፣ ቅርበቱን ለማሳየት ነው ይላሉ።
አንተ ምድር ላይ ያለና ተራራ ላይ ያለ ለአላህ ማን ነው ቅርቡ? ተራራ ላይ ያለው ለአላህ ቅርብ ነው። ከትልቅ ተራራ ላይና ከሸለቆ ውስጥ ለአላህ ማን ነው ቅርቡ? ትልቁ ተራራ ላይ ያለው ለአላህ የቀረበ ነው። ሊትራሊ አየህ፣ አሁን እንትን ሰጡት ማለት ነው። የሆነ ያለበትን ቦታ ዳይሬክሽን በደንብ ጠቆሙ። ስለዚህ ይህንንም በዛው መልኩ ይታያል። ይህ ፖይንትን ካገኘው እኛ ጋር ብትመጣ ግን ሸለቆ ውስጥም ቢሆን ተራራ ላይም ቢሆን ምንም እዚህ ቦታ ላይ ቀርበዋል፣ እዚህ ቦታ ላይ ይርቀዋል የምትለው ነገር ስለሌለ ማለት ነው። ቴንክ ዩ። ትናንትም በእርግጥ መቶ ሲጠይቅ የነበረው ዋህብያ ነኝ ብሎ ነው። ሞስት ፕሮባብሊ እንዳልከው ጀስት ለመቅጠፍ ነው የሚሆነው። በቃ እንደዚህ አይነት ዲፊኒሽኖች ሜይ ቢ አህባሾች ከሆነ ብዙ ጊዜ የሚጠቀሙት ዋህብያ ሆኖ እንደዚህ አይነት በዚህ መልኩ ዲፋይን ለማድረግም ከሞከር ሞስት ፕሮባብሊ ለመቅጠፍ ነው የሚሆነው። ቴንክ ዩ ለማንኛውም ለማብራሪያው። ምንም ማብራራት አይፈቀድልም። በቃ ዋህብያ ከሆንክ አላህ ስለፈጠረው ማብራራት ትችላለህ እንጂ ስለ አላህ ማብራራት አይፈቀድም። አላህ እንዲህ ነው፣ አላህ እንደዚያ ነው፣ ይሄ እንደዚህ ነው፣ ስለ አላህ ባህሪ የተነገሩትን ማብራራት አይፈቀድልም፣ ክልክል ነው። መሐመድ ከድርን ቪዲዮ መክፈት ከቻልክ ክርስቲያን ቀጥታ እሳቸውም ስለሚያብራሩት አሁን ምሳሌ ምናምን የሚባል ነገር የለም እንደወረደ ነው የምንቀበለው ብለው ራሳቸው የተናገሩበት ቪዲዮ ስላለ ከራሳቸው እንሰማዋለን። አመቻቸው ነው። ቀጥል ክርስቲያን። እኔ ጋር አለ እሱ ከሌላችሁ እኔ ጋር አለ። ጥሩ እሺ፣ ያዘጋጁ ደግሞ ሬዲስቶን ንገሩኝ። እሺ ኦኬ እሺ። መዝሙር ያ ምንም ታዊል ማድረግ አይቻልም። የመጣውን እንዲሁ እንቀበላለን። ምንም አናብራራም። ኬፍያውን ወይም ደግሞ እንዴታውን አንገልጽም። እኛ አናብራራም ብለው ስለሚያምኑ እንግዲህ እግር ከተባለ እግር ነው፣ ሌላ ነገር የለውም። አላህ ይሮጣል የሚል ቃል ካለ ይሮጣል። ሌላ እንዴትም ልንተረጉመው አንችልም። አሯሯጡን ግን አናቅም። ያ እንግዲህ እንዴታውን እኛም አንጠይቅም። ምክንያቱም እንዴት ነው የሚለውን ነገር አናቅም ብለው ስለሚናገሩ ደጋግመው ማለት ነው። አላህ ይሮጣል ወይ? አዎ ይሮጣል። ከዛ በኋላ ግን እጅግ በጣም በርካታ የሚነሱ ነገሮች አሉ። ለአላህ አካላት ክፍሎችን ካጸደቁ በኋላ ይሮጣል ካሉ የሚሮጠው በምን የትኛው አካሉ ነው የሚለው ጥያቄ ይከተላል። አሁን እዚህ ጋር አናቅም ማለት በጣም አስቸጋሪ ነገር ነው የሚሆነው። ይሮጣል አለ፣ ለአላህ እግር ሰጠው። የሚሮጠው በምኑ ነው? አላቅም። ይሄ የውሃብያዎች መልስ ነው። አላቅም ካለ እንግዲህ ሊሮጥባቸው የሚችልባቸው አካሎች በተገለጹት ከሆነ ወይ በእጁ ሊሮጥ ይችላል፣ ወይ በፊቱ ሊሮጥ ይችላል፣ ወይም በአይኑ ሊሮጥ ይችላል። አናቅም ካሉ ሞስት ፕሮባብሊ ግን አናመሳስልም ስለሚሉ ነው ይህንንም እኛ የምናነሳባቸው ማለት ነው። በጣም አስቸጋሪ ነው እምነታቸው። እንዴት ነው የሰሩት? ይህን እነዚህን ሁላ የአካላት ውጤት አዋቅረው ስለሚናገሩ በጣም ብዙ ጥያቄዎችን አዝሎ ከኋላ ይቀመጣል። በጣም ብዙ ጥያቄዎች ከኋላ አሉ። ነገር ግን አናቅም ወይም ደግሞ አልተገለጸም በሚለው ይጠቃለላል። የዚህን እምነታቸውን ግን ዋሃብያዎች አህባሾች አይቀበሉትምና ያሉበት መንገድ ትክክለኛ መንገድ አይደለም። እነዚህ ወንድሞቻችን ብለን መጥራት የለብንም ብለው ይናገራሉ። ይኸው እዚህ ጋር ምን ይላሉ መሰላችሁ? የዚህ እምነት ባለቤት ዋሃብያ በምን መንገድ ነው የሱፊ ወንድሞች ሊባሉ የቻሉት? እነዚህ አካላት ክፍልን የሚናገሩ ማለት ነው። በምን መንገድ ነው የሱፊዎች ወንድሞች ሊባሉ የቻሉት? እነዚህ ሙስሊሞች እኮ የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ግን ወንድማማች አንባባልም እያሉ ነው። የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ነው፣ በአንድ ኢማም ነው የሚሰግዱት። እንዴት ነው እኛ ከነዚህ ጋር ወንድማማች የምንባባለው? ቁርአን ላይ አማኞች ወንድማማቾች ናቸው ብሎ ይናገራል። እነዚህ ደግሞ አህባሽና ዋሃብያ ወንድማማቾች አይደሉም፣ በእምነት አይመሳሰሉም። ነገር ግን አንድ መስጊድ ሼር ያደርጋሉ፣ ይጋራሉ። እኛ እንደዚህ ከነዚህ ጋር ወንድማማቾች ልንባል የቻልነው እንዴት ነው? ደግሞ እኮ አያፍሩም። አህባሾች አስበሉን ሲሉ ያሲኖ ዳስ ጣል ብሎ በአደባባይ ሲዋረድ አህባሾች ከክርስቲያኖች ጋር ወግሮ አሴረብን እያሉ ሲያለቅሱ ተጠያቂ ለማድረግ ሞከሩ። ምንድነው እነዚህ አህባሾች እያሉ ያሉት? እኛን ተጠያቂ አታድርጉ ለራሳችሁ ጥፋት። አሁን ደግሞ እፎይ የተባለ ግለሰብ ስለ ዋሃብያ ብልሹ አቂዳ በሚገባ ጥናት አድርጎ በሚገባ ጥናት አድርጎ ስለቆየ ፈጣሪ ባታለው ሲል አለው ይላል። ኩሱ ስንት ነው ሲል አልተገለጸም። ጭንቅላትስ አልመጣልንም። አዑዝ ቢላህ
ለእኔ ከእፎይ ይልቅ ቀቢህ የሆነ ስድብ አላህን የተሳደበው ሁሱ ሆኖ አግኝቸዋለሁ። ወሃቢያዎች አህባሾች ናቸው እንደዚህ የሚሉት። እንደዚህ የሚናገሩት ምንድኖች ናቸው? አህባሾች ናቸው። ይሄ አህባሾች እና ወሃቢያዎች በአምላክ ላይ ያላቸው ልዩነት ይሄንን ይመስላል። ወሃቢያዎች ያልተረዱት ነገር ቢኖር ሱፊዎች የአቅል ደሊል ሲያቀርቡላቸው አንቀበልም ይሉና ቁርአኑን አሱ በሱ እርስ በርሱ የሚጋጭ ትርጉም ይሰጡታል። ስለዚህ ነው እጅ እግር ይወጣል ይወርዳል ይሉና ጭንቅላት ላይ ሲደርሱ አልመጣልንም የሚሉት። ይህን ሁላ ከተናገሩለት በኋላ ጭንቅላት አለው አላህ አልመጣልንም። አላህ ጆሮ አለው አላህ ይሰማል፣ አዎ ይሰማል። አላህ አይን አለው፣ አዎ አይን አለ መጥቶልናል። ጭንቅላትስ አልመጣልንም። ይወርዳል ይወጣል፣ አዎ ይወጣል ይወርዳል። ጭንቅላት ጋር ግን አይታወቅም። ዋናውን መሰረታዊ ነገር ሜቢ ስለ ነርቨስ ሲስተም ተምራችሁ ከሆነ ባዮሎጂ ላይ ለሰውነታችን በሙሉ እነዚህ ሰረብለም፣ ሜዱላ የሚባሉትን የሰውነት የአእምሮ ክፍሎች የነርቭ ክፍሎች የሚይዛቸው ጭንቅላት ነው አይደለ? ሰዎችን የሰውን ልጅ እንቅስቃሴዎች ተቀብሎ ሪስፖንስ የሚሰጥ የጭንቅላት ክፍል ነው። ስለዚህ ለዋና መሰረታዊ የሰውነት ክፍል ነው ማለት ነው ለሰዎች እንኳን። ለአላህ ሲሆን ግን አይታወቅም፣ አልተገለጸም። አልመጣልንም የሚለው ጀዋብ ልክ ለሙስሊሞች ማታለያ ወይም ለሱፊዎች ማታለያ እንደሚጠቀሙት ለእፎይ መጠቀማቸው ዋጋ ሲያስከፍላቸው ተስተውለዋል። እውነተኛ ሙስሊሞች እውነተኛ ቢሆኑ ባልተገለጸም አይመልሱትም ነበር። ይህ ጅህልናቸው፣ አላዋቂነታቸው የዋሃብያ እምነት ከስሩ መንጥሮ የተረዳ ሰው ቤቱን እንደሚያፈራርሰው ትልቅ ማሳያ ተደርጎ ይወሰዳል። እፎይ የሰራው ስራ ማለት ነው። አፈራርሷቸዋል። ስለዚህ የዋሃብያዎችን አቂዳ የምትረዱት ከሆነ ማፈራረስ ትችላላችሁ። እነዚህ ሰዎች አንድ ላይ ነው መስጊድ የሚሰግዱት። ሀሳብ ካላችሁ ቀጥሉና ቪዲዮ አሳያለሁ። ባለውን ቪዲዮ ላሳይ፣ በዛውም እፎይም ቢኒሻም ማስተያየት እንድሰጡ ቪዲዮ ላሳይና ምሳሌ የሚባል ነገር የለም። ቅድም አሁን የነበሮች ምሳሌ ነው ብለዋል የሚለው ነገር ምሳሌ የሚባል ነገር የለም። እንደዛ ነው ኡስታዙ ያሉት። በእስልምና ምሳሌ የሚባል ነገር የለም ያሉት። ያው ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀልም። ስንት አልከኝ? ስንተኛው አያ? 40 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያላህ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ካለ ከአርሽ በላይ ነው። አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከእፎይ ጋር የተወያየው ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸፋቸው የሁለቱ እነዛኞቹ ይመሰላል ነው። በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን።
አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሀሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአህባሽ ወይም የአህባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳን አችልም። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋህብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለኩት ምንድን ነው የእፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን የምታልፍበት ነው። የእፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋህብያ የሚባለው እምነት ክፍል የእምነት ሴክት አለ። የእነሱን አስተሳሰብና የእነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው፣ ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበረ የሚሄደውና እንዲሁም አንድ ኡስታዛቸው እዚህ አሁን የመጣለ ዋህብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ እፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም አላህ እያላችሁ ምንድነው ሌሎች የሌሉትን አካላት ክፍል የለውም ወይም አለው የለውም አንልም እያላችሁ መስጊድ ላይ አስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሳይሆን ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደ ቀላል የሚታይ አይደለም። ከዚህ አንጻር ነው ሀሳቡም የነበረውና ሌሎቻችሁም ሁላችሁም ከዚህ አንጻር ብታዩት መልካም ይሆናል ብዬ አስባለሁ። እንትን ክርስቲያኒ በጣም ይቅርታ ጋዲሳ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም የሚገርም ዋህብያ አህባሽ ዋህብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህልውናችን አስጊ ናቸው። አህባሽ ከምድር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው። ማስረጃ ማሳየት ይችላሉ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንዳይመስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ አህባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የአህባሾችን ኤግዚስተንስ አይፈልጉም እና አይ ቲንክ ወይ አንድ ቪዲዮ ወይ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርስዎን ያዘጋጁት መዝሙር ዝግጁ ነው ላሳየ። ኦኬ በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር ነው። ውይይት ብቻ አይደለም ያደረገው። ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንጻር ይኸው ለምን ነው ቅብ የምንገባው ነው ብለው ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዒሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል።
ስለዚህ ምን ይሻለኛል ትላ እኛ እናገባሻለን ይላል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችን እንጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪው ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማንኛውም ያደረገው እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪ ማህም ያዋጣሃል። ገና ልብ በል እያንዳንዴ መጅሊሱ ትላለህ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኑ መጀመሪያ እዚህ ድረስ በጣም ብዙ ዲቴል አለው ጋዲሳ። የዲን ብቻ ሳይሆን አየ አንዱ አንዱን ራሱ ኤግዚስት እንዲያደርግ አይፈልግም እና እንዳልከው እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸው እና እንዲያው የዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው። ታንኪ በጣም ያ ከዚህ ጋር በተያያዘ አንድ እስኪ ቪዲዮ እንመልከትና እንምጣ። የሚፈላለጉት በደምም ጭምር ነውና ይሄ ደግሞ ቀላል ነገር አይደለም። እውነት ለመናገር ሁለት በደም የሚፈላለጉ ባላንጣዎች አንድ ላይ መስጊድ ይሰግዳሉ፣ አምላካችን አንድ ነው ብለው ይናገራሉ ብሎ መናገር በጣም ውሸት ነው፣ ሐሰት ነው። የፈለገ ቢሆን ሰው በአምላክ ከተለያየ ሌላ በምንም አንድ ሊሆን አይችልም። የፈለገ አንድ ሺህ ነገር ብትደረድሩ በአምላክ እስከተለያያችሁ ያ በአምላክ የምትለያዩበት መንገድ ደግሞ እስከ ሞት እስከ ማገዳደል የሚደርስ ከሆነ አንድ አይደላችሁም። በቃ መቼም አንድ ልትሆኑ አትችሉም። እነዚህ አካላት እንዴት እንደሚፈላለጉ እነዚህ ሱፊዎች ናቸው፣ አህባሾች ናቸው። ወሃብዮች እንዴት ለደም እንደሚፈልጓቸው እስኪ ይህን ቪዲዮን እናዳምጠውና እንመለስ። በደንብ አሁን ይህን ቃል መረዳት ያስፈልጋል። እነዚህ ሀገራቶች ኢለልአን እስካሁን ድረስ ሚን አንዋዕ ሽርክ ከሽርክ አይነቶች ናቸው። ከዚህ በፊት የነበሩት ነገራቶች በሙሉ ሽርክ ናቸው እያለ ያስቀምጣል እዚህ ላይ ኪታብ ላይ ፊ ሀገር ኪታብ አነሁ ኩፍሩን እዚህ ላይ ይህ ነገር ኩፍር ነው፣ ክህደት ነው። አልሙቢሑ ሊደም ግድያን የሚያበቃ የሆነ ወልማል ገንዘባቸውን መውሰድ ወልሙጂቡ ሊኹሉድ ፊናር ጀሃነም ውስጥ የሚያስገባ ወመን ለም የድኹል ፊ ሀዘ ዲን በዚህ እምነት ያልገባ ሙሐመድ ብን አብዱል ወሃብ በመጣው እምነት ያልገባ ተጠንቀቅ። ይሄን ነው አሁን እያልኩ ያለው እሱና ለሻዕራ አልማቱሪዲያ ንቃ አንድኑን የምትለው የት ምን ብሎ የሚያስቀምጡልህ ሆኖ ነው። ወመን ለም የድኹል ፊ ሀዘ ዲን ይላል በዚህ እምነት ያልገባ የሆነ ሰው ወያዕመለ ቢሂ በዚህ ዲን ላይ ያልሰራ ወይዋሊ አህላ ወዩዓዲ አዕዳህ በዚህ ነገር ላይ ቤተሰቦችን ካላስጠጋ የእኛን ጠላት አድርጎ ካልያዘ ፈሁወ ተመልከቱ እዚህ ላይ ይህ ሰውዬ ዒንደና ካፊሩን ቢላህ በአላህ የካደ የሆነ ሰው ነው። ወልየውም ልአኺራ በአኺራ የካደ የሆነ ሰው ነው። ወወጀበ ዐላ ኢማም ልሙስሊም በሙስሊሞች መሪ ሰው ወልሙስሊሚን ሙእሚኖችን አማኞችን መሪ የሆነ ሰው ጅሃዱሁ ወቂታሉ ይህን ሰውዬ መጋደል አለብን። በዚህ እምነት ውስጥ ካልገባ ትታረዳለህ። ሁሌም ይህን እያወቅ መንቀሳቀስ አለብን። ሐታ ያ እንግዲህ ምንድነው በወሃብዮች አህባሾች ላይ ያላቸው አመለካከት ይህንን የመሰለ ነው። በእነሱ እምነት ውስጥ እስካልገቡ ድረስ እነሱ የሚያመልኩትን እነሱ አላህን የገለጹበትን አገላለጽ እስካልገለጹ ድረስ እነሱ መጋደል፣ ደማቸውም፣ ገንዘባቸውም፣ ሴቶቻቸውም የተፈቀዱ እንደሆኑ በኪታቦቻቸው ላይ አስቀምጠዋል። እና ይህንን ነው አህባሾች እያወጡ እያነበቡ ያሉት ማለት ነው። ልዩነቱ እንደዚህ ቀላል ነው የምንለው ልዩነት አይደለም ማለት ነው። ኤኒዌይስ እስኪ አንድ ደግሞ ክርስቲያን ለአንተ አንድ ጥያቄ አለኝ። ነገ ምን ሊፈጠር እንደሚችል ግራ እየገባኝ ነው። ነገ አሁን ጁማ ነው እና ይሄ ሰኞ ዕለታው ውይይት በጣም 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 ብዙ ችግር እንደፈጠረ ቅድም ዲያቆን ለአህባሹ ዘንድ ብሏልና በአህባሹ ዘንድ እንኳን የተፈጠረውን ነገር ለማጥራት ምን አይነት ፕሮግራም ሲዘጋጅ እንደነበር ቪዲዮዎች ባልከፍትም ይሄን ድምጽ እንስማው፣ ስሙት። ከዚህ መሻሪ ሚዲያ ተከታታዮቻችን ዛሬ ኸሚስ ምሽት
ሰሞኑን በሚዲያ ላይ በተነሳው ብዥታ የማጥፊያ ፕሮግራም ታላቅ እንግዳ በመጋበዝ ፕሮግራም ማዘጋጀታችንን በደስታ እናበስራችኋለን። እንግዲህ እንደሰማችሁት የተፈጠረብንም ብዥታ ስቲል በእነሱ ውስጥ እንኳን የተፈጠረ ነገር አለ፣ ትልቅ ነገር። ይሄ ውይይት ትልቅ ቦምብ ነው የጣለው። እያንዳንዱን ነገር ክሊር አድርጎታል። ተደብቆ የነበረው ነገር ሁሉ ፈንድቷል። አሁን እኔ ግራ የገባኝ በጣም አሁን ምን ሊፈጠር ይችላል ብዬ እያሰብኩ ያለሁት ነገ እንዴት ነው? ነገ ጁማ ነው እንግዲህ ነገ እንዴት ነው የሚሆነው ነው በጣም እያሳሰበኝ ያለው። እንዴት ነው አብረው ነው አሁን ያ የኔ አምላክ አይደለም ይሄ እንዲህ ነው ምናምን ተባብለው የነበሩት ሰዎች አብረው አንድ ላይ ሊሰግዱ አይችሉም በፍጹም። ይሄ ለኔ እያሳሰበኝ ነው። ክርስቲያን አንተም እስቲ እንግዲህ ሐሳብ ሰጥበታለህ። ያ እንግዲህ በእሱን ወይ ከሁለት አንዱ የሚቀሩ ይሆናል ወይም ደግሞ እንደተለመደው አጭበርብረው ሊያልፉት የሚችልበት ኮንዲሽን ያለ አይመስለኝም እውነት ለመናገር እና ነገ አይደለም ወደፊትም እጅግ በጣም ይሄን ነገር ሊቋቋሙት የማይችል መሬት ድረስ የወረደ ማህበረሰብ ውስጥ የገባ ቤተሰብ ውስጥ ሁሉ የገባ ነው እና ይሄ ነገር እንደ በፊቱ ተደባብሶ ተሸፍኖ የሚታለፍበት ወቅት ያለ አይመስለኝም። ይሄንን ያለውን ልዩነት ያለውን ክፍተት ከወዲሁ አጥርተው ማለፍ ግድ ይላቸዋል ማለት ነው። የሚለያዩበትን ነገር መለየት፣ አለበለዛ ደግሞ አንድ እንሆናለን ብሎ ከዚህ በኋላ እንደ በፊቱ እያስመሰሉ መቀጠል ይቻል ይሆን? አይመስለኝም። ምክንያቱም እንዳልኳችሁ ይሄ ነገር ቤተሰብ ውስጥ ገብቷል፣ ይሄ ነገር ጓደኛሞች ውስጥ ገብቷል፣ ይሄ ነገር መስጊድ ውስጥ ገብቷል። ስለዚህ ይሄንን አሁን ላይ ያለው የዋሃብያዎች መጅሊስ ማለት ነው አባሾቹም ይተዳደሩበታል። እንግዲህ የሚፈጠረውን ሁላችንም የምናይ ይሆናል ማለት ነው። እስኪ ይህችን ቪዲዮ አንዴ እንመልከታትና እንመለስ። ከአላህ ጋር በተያያዘ ለአላህ አካል ሰጥተው የሚናገሩትን እየተቃወማቸው ነው። እንግዲህ እግር ሰጥተውለታል፣ ነገር ግን ጭንቅላት እንደሌለው አያውቁም። የሚቀድመው የትኛው ነው? መቅደም ያለበት ሊኖር የሚገባው ሊያረጋግጡት የሚገባው ቀድመው ጭንቅላቱን ነው ወይስ እግሩን ነው? እግር ነው መቅደም የነበረበት ወይስ ጭንቅላት ነው የሚለውን እየተናገረ ነው። እንደው አላህ ባትህን ይንቀለው አይባል ነገር የሃይማኖት ትምህርት እያስተማርክ ክፉ ቃል አይወጣም፣ ነውር ነው። እና አላህ ጭንቅላት እንዳለው እርግጠኛ ሳይሆን ባት እንዳለው ግን እርግጠኛ ሆነ። ጭንቅላት አለው ታፋው እንኳን አላውቅም ቢል ትንሽ ይሻል ነበር ይመስለኛል። ስለዚህ አላህ ባት ታፋ ነው ማለት ነው። ግድላችሁም በዋሃብያ ትምህርት የተመረዛችሁ ኢስላምን አታሰድቡ። ወይ ተውሂድን ተማሩ ወይ ዝም በሉ። ቁርአን ውስጥ የትኛውን ቦታ ላይ አላህ ታፋ አለው የሚል ቃል ሊገኝ አይችልም አስለን። ይህ የዋሃብያ ምኞት ብቻ ነው። ምክንያቱም የእስራኤል ልጆች ከግብፅ ሲወጡ ፊርዓውን ቤት ያዩትን አምሳያ ነቢ ሙሳን ዓለይሂ ሰላም የምናየው አምላክ ካላመጣ ብሎ ፈተና አሳይቷቸው ነበር። 40 ዓመት በበረሃን የኳተኑት ይህ የዚያ እምነት ቅጥያ ነው። እና የአረብኛው ሳቅ የሚለው ቃል እንግዲህ ምንድን ነው? ጣዖት አምላኪዎች ሲያመልኩት የነበረውን አሁን ዋሃብያዎች አስቀጥለውታል። ዋሃብያዎች የሚያመልኩት እነዛ በበረሃ ውስጥ ጥጃ ቀርጸው ሲያመልኩት ከነበረው አይተናነስም፣ ከሱ የቀጠለ ነው እያለ ነው። እነዚህ ምንድን ናቸው ማለት ነው? ጣዖት አምላኪዎች ናቸው እያለ ነው ሊትራሊ። ቀጥሉ ሀሳብ ካላችሁ ሜቢ እዚህ ላይ ሜቢ ሀሳብ እንድሰጡበት ዲቴል ከትምህርታቸው አንጻር እንዴት ይታያል የሚለው ላይ አሁን ይሄ ከቅድም ጀምሮ ኦፍኮርስ መረጃው ነበረኛ። ይሄ በደም መፈላለጋቸው አንዱ አንዱን የመጠላላት ነገር በመካከላቸው እንዳለ ይታወቃል። ግን ከትምህርት አንጻር አሁን ክርስቲያንም ያሬዶም ስታሳዩት እንደነበረው አንዱን ጣዖት አምላኪ ይለዋል ለምሳሌ እና በአምላክ ሁለት አካላት በአምላክ ከተለያዩ ምንድን ነው አንድነታቸው ነው? ኦኬ ሁለት በአምላክ የሚለያዩ አካላት ሁለቱም ምን ይላሉ? እስልምና የነቢያቱ ሃይማኖት ነው እያሉ ይሰክሱናል። በምን ይለያያሉ ግን? በአምላክ which means በፈጠራቸው አካል። ኦኬ በፈጠራቸው አካል እንደዚህ አይነት ልዩነት እያለ እንደዚህ አይነት ነገር መናገር። ሁለተኛ ደግሞ ቀደም እንዳላችሁት መስጊድ ውስጥ እንደው አብሮ መስገድ የሚባለው ነገር ከእስልምናው ትምህርት አንጻር እንዴት ነው የሚታየው? ለምሳሌ አህባሹ ዋሃብያዎች የሚያመልኩት አምላክ ጣዖት ነው። ቀደም እንግዲህ ክርስቲያን ቪዲዮ ሲያሳይ ሰምቻለሁ። በጣም ብዙዎች ይላሉ ጣዖት ነው እኛ አናውቀውም ይላሉ። ስለዚህ የአንዱን አምላክ
ጣዖት ብሎ እየተጣራ which means አንዱ ለአንዱ መናፍቅ ነው ማለት ወይ ደግሞ ሄሬቲክ ነው ማለት ነው። በቃ ለምን አምላኩን ጣዖት ነው ብሎ ከሰደበ አንዱ ለአንዱ መናፍቅ ነው። በቃ ኦኬ አማኝ ተብሎ ሊጠራ አይችልም። ለምን የሚያመልከውን አምላክ ጣዖት ብሎ እየጠራበት ነውና በእስልምናው እንዴት ነው ከመናፍቃን ጋር አብሮ መስገድ ይቻላል ወይ? እና ምንፍቅናስ እንዴት ነው የሚታየው እስልምናው ላይ የሚለውንም ነገር ሐሳብ ብትሰጡበት እኔም ማወቅ ስለምፈልግ ነው። ህብረት ማድረግ ይቻላል ወይ? አምልኮ ከመናፍቃን ጋር መፈጸም ይቻላል ወይ? እና ለነዛ ከተፈቀደ ደግሞ በቀጣይስ ከክርስቲያኖች ጋር አምልኮ እንዳይፈጽሙ የሚከለክላቸው ነገር ምንድነው ነው? ኦኬ ለምን እንግዲህ ለአህባሹ ለምሳሌ እርግጠኛ ነኝ ክርስቲያኑ መናፍቅ ነው፣ እነዛ መናፍቅ ናቸው። ምንድነው እስኪት ድረስ ነው ባውንደሪስ የሚለው ነገር ሐሳብ እንድሰጡበት ነው። ያ እንልበታለን፣ ምንም ጥያቄ የለውም። እንግዲህ በሙሐመድ አስተምሮ መሰረት ከሆነ በኡማዎች ውስጥ ልዩነትን የሚፈጥር አካል ካለ አንገቱ ተቆርጦ መጣል እንዳለበት፣ መገደል እንዳለበት ተናግሯል። ነገር ግን እነዚህ ሁለት አካላት ምንድነው የተለያየ እምነት ነው ያላቸው፣ የተለያየ እምነት የተለያየ አቂዳ ነው ያላቸው። ውሃብዮች ምንድነው አስቀድመው በቁጥር ብልጫ በቁጥር የመብዛት ዓላማ ስለሆነ ያላቸው እሱን ካስቀደሙ በኋላ ከዛ በኋላ ጽዳቱን የሚጀምሩት ከቤታቸው ነው። ቤታቸው ውስጥ የተለያየ ፊርቃ የተለያየ ክህደት ያሉትን ካጸዱ በኋላ ከዛ በኋላ ወደ ክርስቲያኑ ማህበረሰብ ወይም ደግሞ ሌሎች እምነቶች ውስጥ ይገባሉ ማለት ነው። አካሄዳቸው ሞሮርለስ እንደዛ ነው። ዲቴል እንሄድበታለን። እስኪ ከዛ በፊት ግን ይችን ቪዲዮ አንዴ ላሳያትና ጋዲ ወዳልከው እንመለሳለን። የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀለ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አይሽን በሃይማኖት ሽኔን በሃይማኖት ይብሏል። ትናንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይኸው እየወቀሱት ነው። ለምን አልጠየቅክም፣ ለምን ወዴት ነው የምሮጠው ብለህ አልጠየቅክም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይፈሩ ስለታለው ከአሊሞች ፊት ቢያገኘው አስብ እስቲ ቢያገኘው አስበዋል። ቀጥል እንዴ! እንዴት መለስ አድርገው ትንሽ መለስ አድርገው ትንሽ በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ ያዘው አይመጣም እንጂ ምን እውቀት ምን ዕልም ነው? ይሮጥ እየተከተልክ አለ ይሮጣል ሲልህ እየተከተልከው አላህን ነው የሚከተለው። አላህ እየሸሸ ነው እንዴ? መሐመድ ነው እኔ ሄራ ዋሻ ውስጥ ተጨምቆ ሲሮጥ ያማቀው። አላህ ምን አስሮጠዋል? ቀጥል። ማን ነው የሚያሯሩጠው የሚል ቪዲዮ ነበር። እንደው ልጆች ካለ ቢልኩልኝ ደስ ይለኛል። ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ቁርአን በአኺር ዘመን እምነት የሌለው ይቀራል፣ ክርስቲያኑ ይቀረዋል፣ ሸይጣን ይቀራል። ቁርአን በቀራ መስሎ ከሆነ ሙስልምና ተሳስቷል። አላህ እኛን ሲፈጥረን በገደብ ነው የፈጠረን። ልክ እንዳናልፍ
ፍጡር ፈጣሪን እንዴት አካል ነው ብሎ ይወጣል ይወርዳል፣ እግር አለው እግሩን ጀሃነም ይሞላል ይሮጣል ሲል አሁን በላይ እየተከተል በሽተኛ ስለሆንክ ነው እንጂ ምን ዕልም ኖሮ ምን እውቀት ኖሮ ነው ከአሊሞች ጋር የምትወያየው? አካል ከሚያመልክ ጋር ከክርስቲያኖች ጋር የምትወያየው ለመላህ ነው፣ ሌባ ስለሆንክ። አላህም ይሮጣል ሲል የምታመልከው ነገር ሲረጋጋልህ ሲቀመጥ ትወያያለህ። እውቀቱ ካለ ኢልሙ ካለ ከሩጫ ሲመለስ ወይም ፈጣሪ ይሄ ነው ብለህ የምታስረዳው እውቀት አላህ ይሮጣል ካልክ ከሩጫው ሲረጋጋት ትወያያለህ። ሮጦ ሲጨርስ ነው። ቆይ ሩጫው መቼ ነው የጀመረው? ፍጥረትን ከመፍጠሩ አሁን ኢተርናል የሆነ ባህሪው ነው ወይንስ ፍጥረትን ከፈጠረ በኋላ ነው መሮጥ የጀመረው? አላህ አስበዋል? ማራቶን ምናምን ማራቶን ነው የሚሮጠው? 100 ሜትር ነው እና 10,000 ወይንስ 5,000 ወይንስ 1,500? የትኛውን ነው የሚሮጠው አላህ? ሩጫ አጀማመሩስ እንዴት ነው? እሱ የሩጫ አጀማመሩ ማለት መቼ ነው የጀመረው? መቼ ነው የጀመረው? ቀጥል። ያ ቆይ እስኪ እሷን ከዲቤት ላይ ቀንጨቤ የተደረገችዋን ቆይ እናሳያለን። እስከዛ ይቺ እናዳምጣት። ሽንፈትም ታውቃላችሁ። ምክንያቱም የትናንት ነው ሽንፈት። በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ሽንፈትም ታውቃላችሁ። ምክንያቱም ሆን ብለው ተሰልፈው እፎይ ጋር ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁርአን ላይ እምነት ብዙዎች ከአህባሾች ጋር ተደባብሎ ነው ከአህባሾች ጋር አብረው ነው ያለ ይላሉ። የቀድሞም እኮ እንደዛ ነው ያለው። ከአህባሾቹ ጋር አብረው ነው አለ። ምንድን ነው ያልከው አንተ? ቁርአን ላይ ቀጥል እናዳምጠው። አህባሽ ሙስሊሞች ምን አገብቶ ነው የሚያስ ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁርአን ላይ እምነት አህባሽ ሙስሊሞች ምን አገብቶ ነው ስለ እሱና ስለ እፎይ ጥያቄ? ይህ አዲስ ያቋቋምከውን እምነት አሟልተህ አትቀርብም እንዴ? አላህ ያለው አልተገለጸም፣ አክብራለሁ አልተገለጸም፣ አንገታለሁ አልተገለጸም፣ ባታለሁ አዋለሁ፣ ይወርዳል አዎ ይወርዳል። ምን አስቀባጠረ? ማን አነጻጽር ላይ ወዳድርልኛል? እስልምና አላህ ሱብሃነሁ ወተዓላ ማንንም እንግዲህ እንደዚህ ነው የሚነጋገሩት ማለት ነው። እነዚህ አካላት ናቸው። ከዛ በኋላ ክርስትናን የሚተቹት አንድ ነን እያሉ አንድ መስጊድ ውስጥ የሚሰግዱት ማለት ነው። ይችን ቪዲዮ እስኪ ከላይቭ ላይ የተወሰደች ነች። አንዴ እናዳምጣት። እፎይ አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ፐርስፔክቲቭሽ እኮ ነው በቃ የሚያስደምመኝ። ካርሽ ወደ ምድር ሲሳፈፍ ነው። ከዚህኛው ይልቅ እንደውም የእንትኑ ቪዲዮ በጣም ያደክማል። ክርስቲያን ይሄ የቴዲ ዘፈን አልሆንልህ አለኝ ነው የሚለው ቀነኒሳና ኃይሌ እሱ በጣም እኔ እሱ ነው ያስለቀሰኝ። ነው ከቀነኒሳና ኃይሌ አድርገው አረ ብዙ ነገር ሰርተዋል። በነገራችን ላይ እስኪ ይሄንን የምናየው አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። መሻቸው ኢኔስ ምንድን ነው እሱ? አሁን ይሮጣል የሚለው ራሱ መቼ ነው የጀመረው ሩጫውን? አስባል ፍጥረትን ከመፍጠሩ በፊት ይደርባል። ክርስቲያን ፍጥረትን ከመፍጠሩ በፊት የሚሮጥ ከሆነ እኮ አስቸጋሪ ነው።
ምን ላይ ነው የሚሮጠው? ማለት ስፔስ እና ፕሌስ ሳይኖር እንዴት ነው የሚሮጠው? አሁን ብዙ እንትኖች አሉ ያልተመለሱም አሉ። ለምሳሌ አላህ በድምፅ ይናገራል ብለው ያምናሉ። መሮጡ ብቻ ሳይሆን እዛው ጠይቄው ነበር ከሰማችሁ። ኦኬ አላህ በድምፅ የሚናገር ከሆነ ልክ እኛ ድምፅ አውጥተን እንደምንናገረው በድምፅ ይናገራል ብለው ነው የሚያምኑት። ኦልራይት በድምፅ ከሆነ የሚናገረው ቁርአን ደግሞ ያላህ ቃል ነው ብለው ነው የሚያምኑት። ቁርአን ያላህ ቃል ዘላለማዊ ቃሉ ነው ብለው ያምናሉ። ስለዚህ ቁርአን ውስጥ ያሉት ለምሳሌ እናንተ ያመናችሁ ሆይ ካልተጠራችሁ በቀር ወደ መሐመድ ቤት እንዳገቡ የምትለው ያላህ ዘላለማዊ ባህሪው ነች። ሉክ ያላህ ዘላለማዊ ልክ እንዳይኑ እንደ እጁ እንደ እግሩ ያላህ ዘላለማዊ ባህሪው ሲፋው ሆና ትቀመጣለች ማለት ነው። ምን ምትል የመሐመድ ቤት እንዳገቡ ካልተጠራችሁ በቀር ምግብም ከበላችሁ ወዲያው ተበተኑ ምትል ቃል በአረብኛው ዘላለማዊ ያላህ ቃል ነች። አላህ ደግሞ ተናጋሪ ከሆነ which means በሳውንድ በድምፅ ነው ያልኳችሁ፣ በደንብ አስተውሉ። በድምፅ የሚናገር ከሆነ እቺ ክፍል ቃሉ ከሆነች ከሚናገራቸው ክፍል ቃሉ አንዱ ትሆነች ፍጥረትን ሳይፈጥር አሁን እናንተ ሰዎች ካልተጠራችሁ በስተቀር መሐመድ ቤት እንዳገቡ እያለ ሲላስቡት እስቲ ኢማጂን አድርጉ። ዝም ብላችሁ ፍጥረት ሳይኖር ብቻውን እንደዚህ ብሎ ሲል ፕላስ እዛውም የጠየኩን ነበረ ምንም ትርጉም የሌላ ፊደል ለምሳሌ አሊፍ ላሚም ምንድን ነው? ብቻውን ፍጥረትን ሳይፈጥር አላህ አሊፍ ላሚም እያለ ሲቀራ በድምፅ ነው ያልኳችሁ። ድምፁን ከፍ አድርጎ ወይም ድምፁን ቀስ አድርጎ ብቻ በድምፅ ሲቀራው እዛው ከጠየኩትና ያልጠቀሱትን አዲስ አንጥቶ ዳይፍ ላይ ያደርግ የሞከረበትም ደግሞ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል ፍጥረትን ሳይፈጥር ይህንም በድምፁ ሲለው አስቡት። እንደ የሆነ በዋሽንት ሲደብረው እንትን ሰው እንደሚያንጎራጉረው እንደዛ ብቻውን ይህንን ቃል ሲለው ተዛ ይሄ ባህሪው ሲሆን ኦኬ ቀጥል ቪዲዮ ልከፍት ከሆነ ያ ይችንም አንዴ እናዳምጣት እስኪ። እሱ ሸሚዙን ይበላል። አይታችሁ ከሆነ የሸሚዙን የሚንጠለጠለውን ይበላል በጥርሱ። ሱብሃንአላህ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እፎያውን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው እጅ ነው፣ ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃንአላህ ያዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ነገር ወላሂ ይገናኛል። አላሁ ተዓላ هل تعلم له سمية እያለ ብልት አለው ወይ ተራለው ይሽረው አለው ማለት የለው ማለት ይባላል ነው ጉድ እኮ ነው ጉድ እንደው አንደኛ ባንክ ያምናል መሰላችሁ አላህ መቀመጫ መኪና አለው ወይ በመኪና ያለው ወይ ብለህ ታምናለህ? ማንኛውም አይ እኔ በመኪና ሄዳለሁ ማለት አይሄድም ማለት ነው። ምክንያቱም በቁርአን ስራ ያ በነገራችን ላይ እምነታቸው ይሄ ነው። ያልተገለጹ ነገሮችን ዝም ብለን እናልፋለን ብለው ስለሚናገሩ ነው ይሄ ሁላ ነገር የመጣባቸው አህባሾች ማለት ነው። እና ሶሪ ወሃብያዎች ያልተገለጸውን ነገር አንናገርም ብለው ስለሚናገሩ ስለሚያምኑ እኛ የምናምነው የተገለጸውን ብቻ ነው ብለው ነው የሚያምኑት። ይሄ ደግሞ በጣም አስቸጋሪ ነው። ብዙ ጥያቄዎችን እንድትጠይቁ መንገድ የሚከፍትላችሁ በር የሚከፍትላችሁ ስለሆነ ማለት ነው። ይህንን እጅግ በጣም ለአህባሾች ጸያፍ እምነት ነው። ይሄ ትምህርት ነው አይወክለንም፣ ይሄ ኡስታዝ ነው አይወክለንም ብለው እየተናገሩ ያሉት ልክ እንደዚህ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን ሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም ባልናገር የለውም ብለንም አናስተባብልም። ምክንያቱም በቁርአን ሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ጋበስ በቃ ስለታወቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረው ይችላል። አንገትስ አለ የለውም? እሱም አልተገለጸም። ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው፣ ኢስላምን በፍጹም አልወከለም። አሁን እዚህ ጋር እኔ ጥያቄ አለኝ። ይሄን ለምን ለኛ ትጠይቁናላችሁ ነው? ለምን ለኛ ትመልሳላችሁ?
ሂዱና መጅሊሱን ይሄ እስልምና አይወክልም፣ ለምንድነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ለምን መጅሊሱን አትጠይቁም ነው። ለክርስቲያኖች እኮ አይደለም መልስ መመለስ ያለባችሁ። ምንድነው የሚባለው? አህያውን ትቶ ዳውላውን ነው የሚባለው። እኛን አይደለም ይሄንን መጠየቅ የምትችሉት። መጠየቅ ያለባችሁ እኛን ሳይሆን ይሄንን ኡስታዝ 5000 ሰው አሰለመ ብለው ሽልማት ያበረከቱለትን ሽልማት ያደረጉለትን መጅሊስ ሄዳችሁ ይሄንን እስልምናን አይወክልም ለምንድነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ነው መጠየቅ የምትችሉት እንጂ እኛንም አይደለም። እኛ እኮ አይደለም እኛ አይደለንም ይሄንን ልጅ ሂድና አስተምር ብለን የሾም ነው ያስቀመጥ ነው ዩሲ። ስለዚህ ልጠይቁት የምትችሉት ምንድነው? ቀጥታ ኮንታክታችሁ የሚሆነው ጥያቄያችሁ የሚሆነው ከመጅሊሱ ጋር ነው እንጂ ከኛ ጋር አይደለም ማለት ነው። ይሄንን መያዝ አለባችሁ ሀባሾች። የምትሸወዱት እናንተ እዚህ ጋር ነው። ስለዚህ እነሱን ፈርታችሁ እናንተን የሚመሯችሁን ሳትፈልጉ የሚመሯችሁን መጅሊስ ትፈሩና ጥያቄያችሁን ወዴት ታመጡታላችሁ? ወደኛ ታመጡታላችሁ። ይሄ ደግሞ አይሆንም። ስለዚህ ይሄንን መጠየቅ የምትችሉት እነሱን ነው ማለት ነው። የተናገረውም ነገር ያወራውም ነገር ምንም ከኢስላማዊ አስተምሮት ጋር የሚገናኝም አይደለም። ይሄ የራሱ ፊሎዞፊ ወይንም አመለካከት ነው። ኢስላም ረሱላችንም ዓለይሂ ሰላቱ ወሰላም መካ ውስጥ ያንን ያክል ዓመት ከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም ማንልም ማለት ሰምታችኋል። እኔ መድገምም የእሱን ንግግር እዚህ ማምጣትም አልፈልግም። ሰምታችሁ ተሩላችሁ እንደ የለውም እንዳለ ሊኖረው ይችላል አለ። ኢማጂን አንገት ሊኖረው ይችላል አለ። ከዚያ ደግሞ በጣም የሚገርማችሁ ነገር ምን ብሎ ጠየቀው? ብልት አለው ወይ ብሎ ጠየቀው። ሊኖረው ይችላል ይሄማ ጾታ አለው ትላለህ ሲለው ያኔ ለማለባበስ ወይንም ነገሩን ለመሸፈን ሞከረ ማለት ነው። ግን በጣም ሙስሊሞችን የሚያስደነግጥ ያውም ራሱን በኢስላም ካባ ሸፍኖ አያችሁ ኢማም ነኝ ብሎ የሚያስብ ሰው ነው እሱ ሰው ማለት። በነገራችን ላይ ከዚህ በፊት እኔ ብዙ ነገር ተናግሬያለሁ ስለሱ። አሁን ይፋ ያወጣው የጣዖት አምልኮ ነው። ይሄ እነዚህ የመካ ላይ የነበሩ ሙሽሪኮች የሚያዩትን የሚመለከቱትን በእጃቸው ያቦኩትን ነበር። አእምሯቸው የሰጣቸውን ስዕል ወደ ተግባር ቀይረው ነበር አይደል ሲያመልኩ የነበረው። አሁን ግን ቅንጭላት ሊኖረው ይችላል፣ ፊት ግን አለው። ኢማጂን ሲል የነበረው እሱ ይሄ በፍጹም ከእስልምና አመለካከት ጋር አብሮ የሚሄድ አይደለም። ኢማጂን አዳምጡኝ። እሱ ያለው ፊት አለው አለ። እሱ ብቻ አይደለም ሌሎችም የሚሉ ሰዎች አሉ እንደሱ። ፊት አለው አለ፣ አንገት የለውም አለ። አያችሁ። ከዚያስ ሆድ ምናምን ላይኖረው ነው። አያችሁ። ከዚያስ ባት አለው ደግሞ ብለው ያስባሉ። ወይ ዛሬ አልተናገረውም እንጂ ባት አለው ብለው ያስባሉ። ደግሞ የሚገርማችሁ ባቱ እንደነሱ አስተሳሰብ ማለት ነው፣ እንደነሱ አመለካከት የቂያማ ቀን የሚገለጥ ነው። ይሄ ማለት የሸፈነው ነገር አለ። የሚገለጥ እኮ ማለት የተሸፈነ ነገር ነው አይደለም ወይ? በሽርጥ ወይ በልብስ በምን ኢማጂን ፊት ኑሮት አንገት የሌለው ህፃናቶች እንኳን ቢቀርቡ ቢያዩት፣ ኢቭን በህልማቸው ቢያዩት ሊደነግጡ ሊበረግጉ የሚችልን ምስል አእምሮ ላይ የሳለውን ምስል ነው እያመለከ ያለው። ልዩነቱ ምንድን ነው? እነዚህ በእጃቸው አብኩተውታል፣ ቅርጽ ሰጥተው ኦፍኮርስ ቅርጽ ሰጥቷል። እሱም ግን በቃ በጭቃ አብኩተው ሰርተውታል። አእምሮ ውስጥ ነው ስሎ የጨረሰው ማለት ነው። አእምሮ ውስጥ እዚህ ማይንድ ውስጥ ግን ፊት ምናምን አድርጎ ያን ጣዖት አእምሮ ውስጥ የሆነ ዙፋን ላይ አስቀምጦ አእምሮ ውስጥ ስሎ ጨርሶታል ማለት ነው። አላህ ግን የሰውን ልጅ የሚመስል የፈጠረውን ፍጡር በአጠቃላይ የሚመስል ሰላም መካ ውስጥ ያንን ያክል ዓመት ሲዋጉ የነበረው የጣዖት አምልኮ ነው። እንግዲህ ኢማጂን እፎይ ሲጠይቀው የነበረውን ጥያቄ እሱ በምን አይነት መልኩ ሲመልስ እንደነበር አይታችኋል። ይሄ የጣዖት አምልኮ ነው። ጣዖት ነው የሚያመልከው። መካ ውስጥ የነበሩ ሙሽሪኮች እንግዲህ አይን አድርገው ፊት አድርገው አፍንጫ አድርገው አንገት አድርገው ሙሉ ሰው አስመስለው ሰርተው ገንብተው የሚያዩትን የሚመለከቱትን በእጃቸው ያቦኩትን ጣዖት ነበር ሲያመልኩ የነበረው። ወደዚህ ወደ ሁሱና የእሱን አይነት አመለካከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም ማንልም ማለት ያ እንግዲህ ምንድነው እነዛ የመካ ሙሽሪኮች የሚያመልኩት የነበረው የተሟላ አካል ያለው ጣዖት ሰርተው ነበር የሚያመልኩት። አሁን ግን የዚህ ኡስታዝ ምንድነው ማለት ነው
ከነሱ ያልተሻለ ይልቁንም ደግሞ የባሰ የሆነ ጣዖት ነው። በአይምሮ የተቀረጸ ማለት ነው። በአይምሮ የተቀረጸ ጣዖት ነው የሚያመልኩት። ስለዚህ እነዛ የመካ ጣዖት አምላኪያን ከድንጋይ የተቀረጸ ከእንጨት የተጠረበ ቢያመልኩም ወሃብያዎች ደግሞ የሚያመልኩት በአይምሯቸው የቀረጹትን በአይምሯቸው የሳሉትን ነው። እሱም ደግሞ ያልተሟላ አካላት ያሉትን ብለው ነው የሚናገሩት። አሁን እንግዲህ ይሄ እስልምናን አይወክልም ብለው እየተናገሩ ነው። ይሄ ኡስታዝ ደግሞ መጅሊሱ ይወክለኛል፣ መጅሊሱን ይወክላል ተብሎ ይታሰባል። የመስጊድም ኢማም ነው። ጥያቄያችሁን የምታደርሱት ለእነሱ ነው ማለት ነው። ሜይ ቢ ሀሳብ ካላችሁ ቀጥሉ። ሌላ ቪዲዮ እስከማሳያችሁ እስከማዘጋጅ እንግዲህ ይወክላል ብለው የላኩት መጅሊስ ተቃውሞው ጥሩ ነው። ዋናው እኛ ዓላማችን የዋብያው አቂዳ ምን ያህል የተበላሸ እንደሆነ ሰዎቹ መጽሐፍ ቅዱስ ላይ እንደመፈትፈት የራሳቸውን አቂዳ እንደማያስተምሩ ማሳየት ነው። አንድም ደግሞ የሚከተሉት አካል እንኳን ሊመለክ ቀርቶ ቤታችሁ ዘበኝነት እንኳን ማቀጥሩት ነው። በዘበኝነት እንኳን ማያሟላ ማለት ጭንቅላት የሌለውን አካል እንዴት ነው ዘበኛ ብላችሁ እንኳን የምቀጥሩት? ወፍ ለማባረር እንኳን እህል ማሳ ውስጥ ማሰሩት አሸንጉሊት እኮ ነው ማለት ጭንቅላት ታደርጋላችሁ እኮ። ወፎች እንኳን የሆነ ጤናማ የተሟላ አካል ያለውን ለማስመሰል ከላይ የሆነ ፌስታል ነገር አድርጋችሁም ቢሆን ጭንቅላት ለማስመሰል ትሞክራላችሁ። እጁን የሆነ በእንጨት ነገር አድርጋችሁ ብታስይዙትም ማለት ነው። ይሄ እጅ ሰጠኸው፣ እግር ሰጠኸው፣ ባት ተሰጠኸው፣ ወገብ ከሰጠኸው በኋላ ጭንቅላት ሳሰጠው አስበው። ይሄ በጣም ከባድ ነው። ስለዚህ እንኳን አምላክ ሊሆን ቀርቶ ይሄ ለወፍ ማባረሪያ ወይንም ደግሞ ከርቀት ሲታይ ሰው አለ የሚል ምልክት ለመስጫ እንኳን ማይሆን አካል ነው። ወይንም ደግሞ የሆነ አካል አለ ብሎ ምልክት ለመስጠት እንኳን ማይሆን ነው። የሆነ ዝም ብሎ የተበታተነ ይሁን የተበጣጠሰ ይሁን እንደ ዱቄት የተፈጨ ይሁን ወይንም ደግሞ እንደ ኮንክሪት ጠንካራ ወጥ የሆነ ይሁን ምኑም አይታወቅ ማለት ነው። እንደዚህ አይነት አካል እያመለከ ነው። አንድም ሶስትም አንድ ሲደመር አንድ ምናምን ሲል ይውላል ማለት ነው። እና ብዙ ጊዜ ክርስትናውን በመሳደብ እና ክርስትናውን በመተቸት ነው የተጠመዱት። የራሳቸው የሚያውቁት ነገር የለም። አላህ የሚሉት አካል በምናባቸው የፈጠሩት አልወለደም አልተወለደም አንዱ ነው። ከዚህ ውጭ የሚያውቁት ነገር የለም። ለዛም ነው አሁን አዲስ የሆነባቸው የተነሳው ቶፒክ ማለት ነው። ምናቸው መንካት እንዳለብን ጠንቅቀን ስለምናቅ ማለት ነው። አይነስቀጥ ነው ያ ይችን አንዴ እስኪ የምንመልከታትና እንመለስ። ጭንቅላት አለ የለውም? ጉድ ኩዌስችን። ቪዲዮን እስቲ አላ ጭንቅላት አለ የለውም? ጉድ ኩዌስችን። እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ምን ይሻላል? ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለ የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ የለውምም አለውም አንልም አልከን እኮ። ስለ ጾታ በነገራችን ላይ ብልት እንዳለው ካልተገለጸ ብልት አለው የለውም የሚለው አልተገለጸም። ብልቱ ደግሞ የወንድ ይሁን የሴት ይሁን አልተገለጸም። ሞስት ፕሮባብሊ የሚሆነው ካለው ወይ የወንድ ነው ወይ የሴት ነው። ከሌለው ደግሞ ስልብ ነው የሚሆነው ማለት ነው። ከሌለው ስልብ ነው የሚሆነው። ስለዚህ ካለው 50%ን እናያዝና ወይ የሴት ወይ የወንድ ይሆንና ጾታ አለው ወይስ የለውም ተብሎ ለሚጠየቀው ጥያቄ አልተገለጸም የሚለው መልስ ይሆናል? አይሆንም። ለምሳሌ 50%ን ጾታ ብልት አለው ብለን እንናገርና ወይ ቢን ደንግጦ ነው ወይ ክርስቲያን
ጾታ ብልት አለው ሲባል ሊኖረውም ላይኖረውም ይችላል ካለ ብልት እኮ ጾታ ጠቋሚ ነው። ጾታ አለው ማለት ወይ ወንድ ሊሆን ይችላል ወይ ሴት ሊሆን ይችላል ሲለው እንዴት እንደዛ ትላለህ? እንዴት ሊል ይችላል? ብልት ጾታን አይደለ እንደሚጠቅሰው አንተ ነው ያልከው ከየት አመጣህ ምናምን እንደዚህ እንዴት ይላል? ኢቭን ብልት እንኳን እንዳለውና እንደሌለው መናገር አልቻለም። ወይ ሊኖረው ይችላል ላይኖረው ይችላል። ካለው ጾታን ይገልጣል። ወይ ወንድ ነው ወይ የሴት ነው ያ። ስለዚህ እንዴት ነው ብልት አለው የለውም ብሎ ሳይናገር ጾታን ጠቀስክ ብሎ ሊል የሚችለው? በጣም ደንግጧል ማለት ነው። ልጅ ጾታ ምን እንደሚገልጽ አላወቅም። አንድ ሐሳብ ቅድም መናገር የምፈልገው ቀድሜ ጠይቀዋል ለሌሎችም ውስጥ ላሉትም ግንዛቤ እንዲሆን ወሃቢያ ማለት የፖለቲካ ሴክት ነው እንጂ ሃይማኖት አይደለም። ይሄን ልብ ብላችሁ ስሙ። ኦኬ። አንድ ሃይማኖት የሚያስበው ስለ ዘላለም ህይወት ነው። ከሞት በኋላ ላለው ዘላለማዊ ህይወት ነው። እንደዛ የሚያስብ ከሆነ እንዴት ነው ዓላማው እስኪሳካ ጊዜው እስኪደርስለት እንዴት ነው አብሮ ከማያምኑ ጋር አብሮ የሚሰግደው? ከማያምኑት ጋር አብሮ እንዴት ይሰራል? ይሄ የፖለቲካ ፓርቲ ነው። እንደዛ ማቀው ኮላቦሬት አድርጎ ፖለቲካ ፓርቲዎች ይሰራሉ። ከዛ አንዱ ፖለቲካ ፓርቲ አንዱን በልቶት ከዛ በኋላ ዓላማ ይጠቀምበትና ከዛ በኋላ የራሱን ዓላማ እንትን ይላል። በዘላለም ህይወት ጉዳይ እንዴት አብረው አንድ ላይ ይሰግዳሉ? ሁለቱም ተመሳሳይ ካልሆኑ አንዱ አንዱን እያወገዘ አንዱ መጥፋት ያለበት እያለ አንዱ ያረደውን አልበላም አንዱ አምላኩን ጣዖት እያለ የፖለቲካ ፓርቲ ነው ወይስ ሃይማኖት ነው? እስልምና እንዴት ነው ተባብራችሁ የምትሰግዱት? በተለይ ዋሃቢያ የሚባለው ሴክት ዓላማው እስኪሳካ ከሰይጣን ጋር ቢሆንም ይሰግዳል ማለት ነው። ከሱ ጋር ከማይመስሉት ጋር አምላኩን ጣዖት ከሚሉት ጋር እንዴት ነው አብሮ የሚሰግደው? በአንድ መስጊድ ውስጥ በአንድ መጅሊስ ውስጥ እንዴት አብሮ ይኖራሉ? እኔም ማቀው ይሄ የፖለቲካ ፓርቲ ብቻ ነው እንደዚህ የሚያደርገው። እንዲሁም አንዳንድ የፖለቲካ ፓርቲዎች ዓላማቸው ካልተሳካ እንኳን ኮላብሬት አያደርጉም። ዋሃቢያ ማለት የፖለቲካ ክንፍ እንጂ ሃይማኖት አይደለም። ቴንክ ዩ። ያ ምንድነው ይሄን ነገር ለዘመናት ደብቀውት ስለሆነ አብዛኛው ማህበረሰብ አያውቀውም ነበር። አሁን ግን በሚገርም ሁኔታ ያው ይሄ ነገር ወጥቷል። ግልጽ የወጣ ስለሆነ አንኮንትሮልድ የሆነ ነው። ለመሸፈንም የማይመች ሁኔታ ውስጥ ነው የገቡት። ከዚህ በኋላ ሰዎችን አላህ እንደዚህ ነው ብለው የሚያጭበረብሩበት ሳይሆን ትክክለኛውን አላህ ይነግሯቸዋል። ሰዎች ከወደዱት ይቀጥላሉ። ነገር ግን እውነተኛውን አላህ ከነገሯቸው ደግሞ ሊቆዩ ስለማይችሉ ይወጣሉ ማለት ነው ሙስሊሞች። እና ከዚህ በኋላ መሸፋፈኑ ያን ያህል የሚያዋጣቸው አይመስለኝም። ከወዲሁ ምንድነው ማድረግ ያለባቸው ማለት ነው? ትክክለኛውን አላህ ይናገራሉ። ከዛ በኋላ ካላቸው ከሱፊዎች ጋር ከአህባሾች ጋር ማለት ነው ከእነሱ ጋር ያላቸውንም ልዩነት ግልጽ በሆነ መንገድ የማያስቀጥሉ ከሆነ በነገራችን ላይ እልቂት ነው የሚፈጠረው። በጣም ታላቅ እልቂት ነው የሚፈጠረው። ዛሬ ይቺ የተለኮሰችው መብራት የተለኮሰችው ሻማ እየተቀጣጠለች መሄዷ አይቀርም። ብዙ ሰው ጋር ገብቷል። ሰው ቤት ውስጥ ገብቷል። ይሄንን ነገር በጊዜ መቋጫ ካላበጁለት በጣም አስቸጋሪ ሁኔታ ውስጥ ነው የሚገቡት ማለት ነው። እና እስኪ እንግዲህ የምናየው ይሆናል ማለት ነው የወደፊቱን። ኤኒዌይስ እፎይ ሀሳብ ካለ ቀጥልና ቪዲዮ አሳያለሁ። እስከዛ አቀጥሉ። በቃ ኮንክሉድ እናድርግና እንጨርስ። ሰዓትም ሄዷል። አክቹዋሊ ያ እንግዲህ በሰሞኑ ሁኔታ እንዳጠቃላይ ያለው ነገር እየባሰ እየጋለ ነው ሄደው። ምክንያቱም ከሱፊዎች በኩል በነገራችን ላይ ለዚህ አሁን ለተፈጠረው ነገር ታላቅ ፕሮግራም በመያዝ ለሰዎች እውቅና እየሰጡ ነው። ይሄንን ነገር ዝም ማለትም ያስቀጣል ወይም ደግሞ ወንጀል ነው ኃጢአት ነው እያሉ ይገኛሉ። እና ጥሩ ነው መነሳሳቱ ጥሩ ነው። ሊቆም የሚገባውም ነገር አይደለም። ምክንያቱም በአምላክ ላይ ተለያይታችሁ ቅድም እንዳልኳችሁ በምንም አንድ ሊሆኑ ስለማይቻል ማለት ነውና አሁን ላይ ደግሞ ያለው አንድ ላይ መስጊድ ይሰገዳል፣ አንድ ላይ ሁጥባ ይሰጣሉ፣ በአንድ ኢማም ይሰገዳል። ሚስቶቻቸውን ሴቶችን ማለት ነው ሼር ይደራረጋሉ። ዊች ሚንስ አህባሾች ውሃቢዮችን የሚያገቡበት ኮንዲሽን አለ። ያ ካለማወቅ የመነጨ ነው። ይሄ ነገር ከዚህ በኋላ ምንድነው ማለት ነው
ሊፈታ የሚገባው ነገር ነው። በአህባሾች እና በውሃብያዎች መካከል ያለው ጉዳይ በቀላሉ ሊታለፍ የማይገባ መሆኑን ከሰሞኑ ባጭሩ አይተናል። መሰረት ተተክሏል። ወደፊት ደግሞ የምናየው ይሆናል ማለት ነው። ወደፊት የምንመለከተው ይሆናል። ምክንያቱም በአምላክ እሳቤ እጅግ በጣም ትልቅ ልዩነት ስላላቸው የአንዱ ለአንዱ ጣዖት ነው፣ የአንዱ ለአንዱ አምላክ አይደለም። ለዛም ነው የውሃብያዎችን አላህ የአህባሾች አላህ ያጥፋው ብለው ሲራገሙ ያለው ማለት ነው። ከዛ በኋላ እነዚህ ደግሞ አልሐምዱሊላህ እያሉ አንድ መስጊድ ውስጥ ይሰግዳሉ። እሱ እንግዲህ ወደፊት የምናየው ይሆናል ማለት ነው። ኤኒዌይስ ለዛሬ ብቃን መሰለኝ። ጉሮሯችንን ተዘጋ። ኢነርጂ በጣም ከውስጥ እያወጣን እያወራን ያለን በቂ ነው። እነኚህ እንትኖች አጋንንቶች ቡዳ በልተው ይሆናል ጉሮሮህን ኤኒዌይስ ጸሎት አድርጉ፣ ዱብ ዱብ በሉ። እንደኔ ደግሞ ሩጡ እስቲ። እኔ አላህን ተከትላችሁ ተንቀሳቀሱ። ለዛ እኮ ነው ስፖርት ስለማሰሩ ነው። ስፖርት ስለማሰሩ ነው። ስፖርት ማማዬ ደህና ነች አለች። ጠይቋት። መጠየቅ ጥሩ ነው። እንዴት ነሽ እህታችን በሏት። ትንሽ እስልምና ላይ የሚሰሩ ትንሽ እንትን አለው ብዙ አጋንንታዊ እንትን ያለው እና እንደ ዝም ብሎ ነገር አይደለም። ኤኒዌይስ ብዙ ስትረስ አለው። የምትታገሉት ከአጋንንት ጋር ነው። አጋንንታዊ የሆነ አስተምሮ ስለሆነ ዝም ብላችሁ እንደ ክርስትና ወጣ ገባ ብላችሁ እንደ ልባችሁ እንትን ብላችሁ የሆነ መንፈሱ ትንሽ የሚረብሽ ነገሮች አሉት። ኤኒዌይስ ማይብራራ ልታብራሩ ታስባችሁ ማታብራሩት መንፈስ አለበት እና ቪኪም ታሟል። ቪኪ የሚል ኮመንት አይቼ ነው ታሟል። እሱም ጉንፋን ነገር ነው እና መጥፎ ጨረር ኔ ኤኒዌይስ ዛሬ ያነሳነውን ብቻ ምንድነው ኦቨርኦል አላኛ ፍጡር ነው ፍጡር ነው ብለን ያመጣ ነው። ፍጡር እንደሆነም ደግሞ በተሳካ ሁኔታ አሳይተናል። በተሳካ ሁኔታም ደግሞ አሳክተነው አሳይተነዋል። ታርጌት ያደረግነው አካል አለ፣ ልንመታው ያሰብነው አካል አለ፣ ማሳየት የፈለግነው አካል አለ። እሱን ሰክሰስፉል ነን፣ አሳይተናል። በማስ ህዝቡ ምንድነው የሚፈልገው? ህዝቡ ላይ አይደለም ዋና ታርጌታችን። ህዝቡ ቀስ ብሎ ሊገባው ይችላል። እኛ ስንሰራ የነበረውን የተከታተሉ በደንብ ይረዱታል። አይ ነው አንዳንድ ያልገባቸው ክርስቲያኖች ሊኖሩ ይችላሉ። እጅ እግር እያልን ስንጠይቅ የሆነ ተራ ጥያቄ ተራ ነገር ሊመስላቸው ይችላል። የመሰላቸውም ስላየን ማለት ነው። በዛ መስላቸው የጻፉም ስላየን። ይሄንን በደንብ የሚረዳው ማን ነው? ከኛ ጋር አብሮ የቆየ አቂዳ ላይ አቂዳ ኦልሞስት ከ1 ዓመት በላይ ነው ያስተማርኩት። በዚህ ጉዳይ ላይ ወደ 1 ዓመት ያህል ቆይቼበታለሁ። ስለዚህ ክርክራቸውን ስንጥቁ የቱ ጋ ነው ያለው፣ ምን ያስከትላል የሚለውን ጠንቅቄ አውቀው ነበረ። ጠንቅቄ አውቀዋለሁኝ ማለት ነው። ኦልሞስት 1 ዓመት ምናምን ሆነናል አቂዳ ላይ ከቆየን ክርስቲያን። ይሄ ኬዝ እንደውም የሆነ ቪዲዮ አለ፣ ክፈተው። የሆነ ቪዲዮ እሷን እናዳምጣትና ምን ልላችሁ ነው። አጥንተናታል፣ ኬዛች እንትናን በደንብ አውቀናታል እና ግልጽ ነው ለነሱም ግልጽ ነው ለነሱም ማለት ነው። ይሄ በእንትኖቻቸው መካከል ትልቅ የሴፍ የሚያማዝዝ ቶፒክ ነው እና አይታወቅም። ግን ህዝቡ ስለማያውቀው እነሱም ግልጽ ስለማያደርጉት እኔ ስስ ብልታቸውን የቱ ጋር እንዳለች የዋብዮችን ጠንቅቄ ስላወኳል ነው ያችኛዋን የጫርኩባቸው። እሺ ቀጥል ክርስቲያን። እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፍዮቹና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው መጀመሪያ
ምንድነው አላህ የት አላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይናል። እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደለም አለ። ቃል በቃል የሰማሁት ለምን ይወርዳል ብሎ ስለሚያምን እጅ አለው ብሎ ስለሚያምን። ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድን ነው? የኛ ለመሆኑን ሊነግረው ነበር። ያንንማ ዊኖ ትልቁ ችግር የማናውቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። እፎይ ያንተን አይመስልም፣ የከሌን አይመስልም፣ ብዙም አያዋጣም። የክርስቲያንም የኔን አይመስልም፣ የዝንጀሮም እጅ የኔን አይመስልም፣ የዝሆንም እግር የኔን እግር አይመስልም። ፓርቶች አሉት ብለህ ስላጸደክ ነው። ኤኒዌይስ ግን ምንድነው እሱ እንደዚህ አይነት ጎልደን ኦፖርቹኒቲ ሲገኙ እንጠቀምባቸዋለን። ብዙም ኢንተረስትድ አልነበርንም። ሀያችሁ ማለትም ነግረናቸዋል ደጋግመን፣ አታቁም አቂዳ ላይ አርፋችሁ ተቀመጡ ብለናቸው። እኔ ላይቭ ላይ ደጋግሜ ተናግሬያለሁ። ይቅርባችሁ፣ አቂዳ ላይ የምታውቁት ነገር የለም ነግሬያቸው ነው። አላርፋሉ። አቂዳቸውን እንደማያውቁ ጠንቅቄ አውቀዋለሁ። አቂዳቸው ደግሞ ትክክለኛ ከተናገሩት ኦዲየንሳቸው ላይ ምን እንደሚፈጠር አውቀዋለሁኝ። እነሱ የለመዱት በፊት አላህ ማለት እንደዚህ እንደዚህ ከሚል ስም፣ እግዚአብሔር ማለት እንደዚህ ሚል ስም፣ እንደዚህ ከዚህ ወጥቶ ከዚህ ገብቶ እንደዚህ የሚል ጥቅስ እዚህ ጋር እንደዚህ ያለ እዛ ጋር እንደዚህ ጥቅስ ምንህን መከርከም የቱ ጋር ስትነካ እንደሚነዝር ጠንቅቄ ያውቀዋለሁኝ። ጠንቅቄ ያውቀዋለሁ ማለት ነው። ተገናኝተናል፣ ተግባብተናል። ስለዚህ በደንብ አሳክተነዋል ማለት ነው። አሁን ፋይላችንን ዘግተናል፣ አጀንዳውን ለነሱ ሰጥተናል። እኛ እንቀጥላለን። ከነገ በኋላ ሜይ ቢ ወደ ክርስትናው መለስ ብለን ደግሞ እንሄድበታለን። አስቀድመን ያው ጀነራሊ ነው የተናገርነው። የኛን እግዚአብሔር መንፈስ ነው። መንፈስ ነው ስንል አይታይም፣ በቃ ፔሬድ አይታይም። አይኖች አያካብቡትም፣ አይኖች አይይዙትም። አይኖች ሊያካብቡት የሚችሉ ነገር ፍጡር ነው ብለን ነው ምናምነው። ስለዚህ እግዚአብሔር አይታይም በባህሪው። አንድ መውጣት፣ መሄድ፣ መምጣት፣ መቀመጥ፣ መነሳት ምናምን የሚባል ነገር በሙሉ ለፈጣሪ አይነገርም በባህሪ። ሁለት እነኚህ በደንብ በአይምሯችሁ ልትይዙ ይገባል። እነኚህ የክፍል አካላት ተገነባብቶ ጆሮ የምትባል ለመስሚያ ብቻ የምታገለግል፣ አይን የምትባል ለማያ ብቻ የምታገለግል፣ እግር ማያ ለመሄጃ የምታገለግል፣ ከዛ ግራ ቀኝ ፊት ኋላ ጀርባ ምናምን የሆነ የሚያካብበው በፍጹም የለም። ፈጣሪ እንደዛ አይነገርም፣ አይነገርለትም። እንደዚህ አይነት የሚነገሩለት ሁሉ ፍጡር ነው። እንደዚህ ከተነገረለት በባህሪው እንደዚህ ነው ካሉ ፍጡር ነው። ስለዚህ የእኛም በዚህ እንለያለን ከነሱ ማለት ነው። ይህን ካደረግን ዘንዳ ይህንን ካልን ዘንዳ ሰዎች መተኛትም ጥሩ ነው እና ዋናው ነገር የራሳችንን ከነሱ በእንደዚህ ከለየን አካለ ጎደሎ እንዳያመልኩ ጸሎት አድርጉላቸው።
ጭንቅላት የሌለው ከሚከተሉ ጭንቅላት ያለው ሰው መከተል ይሻላል። ኢቨን የተሟላ ጭንቅላት የሌለው ሐውልት አስቀመ 2 እግር ባቱ ስንት እንደሆነ ማታውቀው አስበዋል። ባቱን ስንት እንደሆነ አላውቅም። እግሩ ግን 2 ነው። አንድ ባት ሊሆን ይችላል። አንዱ ባት 2 እግር አስቧል። ባቱ አንዲት ሆነና እግሮቹ መዳፉ 2 ሲሆን በጣም አስቸጋሪ ነው የሚሆነው። ይሄ ጥሩ አይደለም። ኦቨርኦል ግን ምንድነው እሱ ማወቅ ያለብን የእኛን ለዘመናት ያዌ ነው አላህ ምናምን የሚለውን እንዳልሆነ አሳይተናል። እንዳልሆነ ልጁም ሲል እንደነበረው አምላክ አስቀድሞ ፍጥረትን ሲፈጥር እንዴት ነው የሚለውን የተወሰነ ተመልክተናል። ምንም የሚመስለው አምሳያም ለሱ ምንሰጠው እንደሌለ አሳይተናል። እነሱ ግን እጅ ሲሉ ስሙን እንኳን እያመሳሰሉ ነው። እግር ሲሉ ስም እንኳን እያመሳሰሉ ነው። ከዚህ በኋላ ምንም የትኛውም ቦታዎች ላይ የትኛውም ገድል ላይ ካያችሁ እኛ አሁን ዲቤቱ ላይ ህግ ጥሰዋል እነሱ። እሱ ህግ ጥሶ ነበረ። አንዳንድ ሰዎች ግን እኔ ህግ እንደ ጣስኩ ራሱ የሚመስላቸው አሉ። በደንብ አስተውሉ። ህጉን የሰራው እሱ ነው። ህጉን ያፈረሰው ግን እሱ ነው። አንዳንዴ ዝምታ ለበግም አልበጃት ይባላል። ዝም ማለታችን እኛ እንደ ጥፋተኛ የተቆጠርንባቸው ኬዞች ነበሩ። ለምሳሌ ገና እንደመጣ የመወያያ መጽሐፍት የጠየቀው እሱ ነው። በደንብ አስተውሉ። ቪዲዮውንም ግቡና እዩት፣ ሪካርድ ውይይቱን። የመወያያ መጽሐፍቶችህ ምንድን ናቸው አለኝ። አስረው መጽሐፍ አልኩት። አዲስ ኪዳን እና ብሉይ ኪዳን መወያያ መጽሐፍቶች እነሱ ናቸው? አዎ እነሱ ናቸው። እነኚህ ብቻ? አዎ። ቴንኪው። አንተስ ብዬ ጠየኩት። እኔ ሀዲስና ቁርአን ነው መወያያ መጽሐፍ ያለኝ። ዌልካም። ገባን ውይይት ላይ ኢሚዲየትሊ ምን ውስጥ ገባ? ገድል ይዞ መጣ። አይሚን አንደኛ ያ ገድል ሜላድን ይዞ መጣ። መጽሐፈ ሚስጥርን ይዞ መጣ። ቪዲዮ ይዞ መጣ። ይህ ህግ አፈረሰ። ዳኛ ቢኖር አሁን በራሱ ንግግር ህግ አፈረሰ። ኢማጂን። ፐርሚሱን የገነባው እሱ ነው። በዛ እንትን ላይ ከሰማችሁ የመወያያ ርዕሳችን አይሚን መረጆቻችን ቪዲዮ አልተባባልንም። ቪዲዮ ዞ መጣ። አየ ቪዲዮ ዞ መጣ። ዳኛ ቢኖር ብለው ሰዎቹ እኔ እንደምቀጣ ነው የሚያስቡት። ዳኛ ቢኖር እሱ ነበር የሚቀጣው። ቪዲዮ አልተስማማንም። በቪዲዮ ነው የምንከራከር። ቪዲዮ ዘመተ ከዛ በዛ በቪዲዮ እከሌ እንዲህ ብሏል አላለም የሚል መወያያ ፐርሚስ እንትን አላስቀመጥንም። ግን ቪዲዮ ዞ መጥቷል። ሰዎች ይሄን አያውቁም። ዝም ስትሉም አንዳንዴ ክሊር አድርገላችሁ ብዬ ነው። ስቲል ቪዲዮ ዞ ቢመጣ ቪዲዮን አውቀዋለሁ ሰምቼዋለሁ እና በቪዲዮ መለስንለት። ሌላ ቪዲዮ አሁንም የመምህር ግሩምም ቪዲዮ ዞ ሲመጣ የመምህር ግሩምም ቪዲዮ ዘመጣል። የአባ ጊዮርጊስ ዘጋስጫን መጽሐፈ ሚስጥርን ዞ ሲመጣ ተመሳሳይ እኔም ደግሞ የአባ ጊዮርጊስ ዘጋስጫን መጽሐፍ ይዤበት መጣሁ። የመምህር ዮሐንስን ቪዲዮ ዞ ሲመጣ የተቆረጠ እኔም ደግሞ በተመሳሳይ የመምህር ዮሐንስ መጽሐፍን ይዤበት መጣሁ። ከቻልክ ደግሞ የመምህር ዮሐንስን ቪዲዮ ክፈተው ክርስቲያን ምን ላይ ሰጥተውበታል። ከዛ በኋላ ማብራሪያ ሰጥተውበታል። አያችሁ በተመሳሳይ ይዞ ለመጣው ማስረጃ እንዴት እንዳፈረስንበት። ዲያቆን ዮሐንስ እንደዛ ነው ስማቸው፣ መምህር ዮሐንስ ዲያቆን ዮሐንስ የእሳቸውን ቪዲዮ ዞ መጣ። የእሳቸውን መጽሐፍ ይዤበት መጣሁ። መምህር ግሩምን ቪዲዮ እዞ መጣ። የመምህር ግሩም ቪዲዮ ይዤበት መጣሁ። የአባ ጊዮርጊስ ዘጋስጫ መጽሐፍ ዞ መጣ። የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣሁበት። ግን እነኚህ ሁሉ ዲል አልተደራረግንባቸውም ነበር። ለውይይት መቅረብ አልነበረባቸው። ህጉን የጣሰው አያችሁ። በዚህ ሁሉ ማን ነው? እሱ ነው ህግ የጣሰው። ህግ ጥሷል ማለት ነው። ከተስማማንበት ወጥቷል። እስቲል ማስቆም ሁሉ ችል ነበረ።
ማስቆምም እንችል። ስቲል ግን መመለስ አሪፍ ስለሆነ ነው የመለስ ነው። እኛ ከቁርአን አልወጣንም፣ ከሐዲስ አልወጣንም፣ ኪታብ አላመጣንም፣ ተፍሲር አላመጣንም። ለምን? መወያያችን ቁርአንና ሐዲስ ስላለ ማለት ነው። ምን ልላችሁ ነው? ገድላት፣ ድርሳናት እነኚህ ዲቴል ለመወያያነት አትጋጋጡባቸው። መማማሪያነት ሊሆኑ ይችላሉ። ለመከራከሪያ ግን ይሄ ኃይለኛ እንዲህ ዲቤት ለማድረጊያ ከሙስሊም ጋር ለማስረዳት ከሙስሊም ጋር ዞ መጥቶ እሱ ጋር እስሉ ለመጋጋጥ አንደኛ እነኚህ ድርሳናት፣ ገድላት እነሱ ራሱ ገና መጥራት ያለባቸው ስላሉ ማለት ነው። የትኞቹን ነው በቁጥርም ገና የሚታወቁም ያልሆኑ ስላሉ በቤተክርስቲያን ውስጥ ክሊር የተደረጉ በሊቃውንት ጉባኤ ያለፉ ያልሆኑ ብዙ መጽሐፍቶች ስላሉ ሰንበዲ ዝም ብሎ መጽሐፍ በቤተክርስቲያን ስም ስለጻፈ የሆነ ቅዱሳን ስዕላት ላዩ ላይ ስላለ የቤተክርስቲያን መጽሐፍ ነው ማለት አይደለም። ሊቃውንት ጉባኤ አይቶት ተገምግሞ እስካላለፈ ድረስ እስቲል እነሱም ደግሞ ለውይይት ይሆናሉ አይሆኑም ሌላ ጉዳይ ይሆናል ማለት ነው። ክርስቲያናዊ ለማነጽ ለመማማሪያ ሊሆኑ ይችላሉ፣ ሊጠቅሙ ይችላሉ። ከዛ በዘለለ ግን ዶግማህን እሱ ላይ መስረተ ማለትም አንድ ሙስሊም ጋር ለመከራከር እዛ ላይ ገድል ላይ እንደዚህ የሚላለ እንደዚህ ነው ብራዘር። ከ2000 ዓመት በፊት የተጻፈን መጽሐፍቶች እያወራን ትናንትና የተጻፈ ከሌ የሚባል ሰውዬ በቤተክርስቲያን ስም ስለጻፈ በሊቃውንት ጉባኤ እንኳን ስላልታየ መጽሐፍ ይዘህ ብትመጣ ማን ይሰማሃል? ትቀልዳለህ? ትቀልዳላችሁ? የሆነ ቅዱሳን ስዕላት ምናምን ላው ያሉበት ማለት የቤተክርስቲያን መጽሐፍ ነው ማለት አይደለም። እዚህ ላይ በደንብ ልታውቁ ይገባል ማለት ነው። ልታውቁ ይገባል። እዚህ ላይ ጥንቃቄም ልታደርጉ ይገባል። አርትዖት ምን ያህሎች ናቸው የተሰሩለት? ማንም ብዛታቸው እንኳን አይታወቅም፣ እንኳን አርትዖት ተሰርተው እንትን ሊባሉ። ስለዚህ ሞር ፎከስ የምናደርገው ከእስልምናው ጋር እንትን ስንል መጽሐፍ ቅዱስ ላይ ነው፣ ከመጽሐፍ ቅዱስ አንጻር ነው እንጂ የሆነ ገድል ላይ የሆነ ድርሳን ላይ እሱን እናንተ በደንብ አንብቡት፣ ይጠቅማችኋል። በደንብ አንብቡት እና ይሄንኛው ቪዲዮ ውይይቱ ላይ የእሳቸው ቪዲዮ መጥቶ ስለነበረ አክቹዋሊ መጽሐፋቸውን ስላነበብኩትም ስላየሁትም አስቀድሞ ቪዲዮንም ስለሰማሁት ምን ላይ ሰጥተውበታል ደግሞ ስለ ውይይቱ ጋር ያ ኦኬ። መንፈስ ቅዱስ አሐዱ አምላክ አሜን። ውድ ታዳሚዎቻችን በያላችሁበት ሁላችሁም እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለእግዚአብሔር አካል ዓይን፣ ጆሮ፣ እጅ፣ አፍንጫ ይህንና ይህን የመሳሰሉ የአካል ክፍሎች አሉት የሚሉ አገላለጾችን በቅዱሳት መጻሕፍት ስናገኝ እንዴት ነው የምንረዳው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ምንባባት አሉ። እነዚህም ምንባባት ስናገኝ ሆሊስቲክ በሆነችው ቤተክርስቲያን የምንረዳው አንደኛ ለእግዚአብሔር አካል ቅርጽ የለውም፣ ሁለተኛ ወሰን የለውም፣ ሶስተኛ መጠን የለውም፣ አራተኛ ልክ እንደኛ ግዙፍ ኮርፖሪል የሆነ አካል የለውም ብለን መጀመሪያ የእግዚአብሔር አካሉ መንፈስ እንደሆነ ረቂቅ እንደሆነ ከማመን እንጀምራለን። ምክንያቱም ዓይን፣ ጆሮ፣ አፍንጫ ምናምን የሚባሉ ነገሮችን የምናውቀው በግዙፍ አካል ስለሆነ እግዚአብሔርንም በዛ አይነት ግዘፍ ወሰንና መጠን ቅርጽ ውስጥ አስገብተን እንዳናስበው በሁሉም ቤተክርስቲያን የሚታመነው የእግዚአብሔር አካሉ ሲምፕል እንደሆነና የአካል ክፍልፋዮች እንደሌሉት እንዲሁም ደግሞ አካሉ ረቂቅ እንደሆነ ርቀቱም የማይመረመር እንደሆነ ከማሰብ እንጀምራለን። ይህን ከተረዳም በኋላ እንግዲህ ማንም ሰው እግዚአብሔር ዓይን አለው፣ ጆሮ አለው፣ አፍንጫ አለው፣ እግር አለው፣ እጅ አለው ሲባል ልክ እንደኛ አይነት ግዙፍ የሆነ የሚጨበጥ ቅርጽ ያለው ወሰን ያለው መጠን ያለው የሚመረመር አካል አለው የሚል ከሆነ የአንትሮፖሞርፊስት የተባሉ ከሃዲዎችን ክህደት ነው የሚሸከመው። ስለዚህ እንደዚህ አይነት ትምህርት በኦርቶዶክስ ቤተክርስቲያን በየትኛውም ዓለም የለም። ይልቁኑ እንደዚህ አይነት አካላት አሉት ሲባል ምን ማለት ነው? ዓይን አለው ሲባል የእግዚአብሔር አካሉ የሆነ ክፍሉ ዓይን
የሆነ ክፍሉ ጆሮ አለው ሲባል ጆሮ፣ የሆነ ክፍሉ አፍንጫ አለው ሲባል አፍንጫ፣ የሆነ ክፍሉ እግር አለው ሲባል እግር አለው ማለት ሳይሆን ዓይን አለው ማለት ሙሉ አካሉ ያያል፣ ጆሮ አለው ማለት ሙሉ አካሉ ይሰማል፣ አፍንጫ አለው ማለት ሙሉ አካሉ ያሸታል፣ ልብ አለው ማለት ሙሉ አካሉ ያስባል፣ ንባብ አለው ማለት ሙሉ አካሉ ይናገራል ማለት ነው። ስለዚህ ይናገራል፣ ያያል፣ ያስባል፣ ያውቃል፣ ይሰማል ለማለት ነው። እነዚህን አገላለጾች ምንገልጸው እና የኛ ሊቃውንት በእውነት እነዚህ አካላት አለው ብለው ሲናገሩ በግዘፍ አይደለም። ለምሳሌ ዓይን አለው ሲሉ ዓይኑ ውሱን ነው ወይም የሆነ የአካል ክፍሉ ነው እያሉ ሳይሆን ምሉ ነው ነው የሚሉት። በእግዚአብሔር ዓይን የተሰወረ ምንም ነገር የለም። የእግዚአብሔር ዓይን ማያየው ነገር የለም፣ ምሉ ነው። ፊት ለምሳሌ ቢባል በአንድ አቅጣጫ ያለ ወሰን ያለው ፊት አለው ብለው አያምኑም። የእግዚአብሔር ፊቱ በሁሉም አቅጣጫ ነው፣ ምሉ ነው ብለው ነው የሚያምኑ። ያ ፊቱም ቅርጽ ስለሌለው፣ መጠን ስለሌለው፣ ግዘፍ ስለሌለው፣ ክፍልፋይም ስላልሆነ ምን አይነት እንደሆነ አናውቀውም ይላሉ። ይሄ አሉታዊ ነገረ መለኮት እየተባለ ይገለጻል በኦርቶዶክስ ቤተክርስቲያን። ስለዚህ በዚህ መንገድ ነው የማይመረመር የማይታወቅ መሆኑን ከመናገር ጋር አካሉ ረቂቅ ነው፣ እርቀቱም አይታወቅም፣ ዓይን አለው ጆሮ አለው ሲባል ግን ክፍልፋይ ነው ኮምፖዚት ነው ማለት አይደለም። ልክ እንደኔ በእኔ የተለያዩ አካል ክፍሎች ተሰብስበው አንድ አካል እንደሚሰሩ ለእግዚአብሔርም የተለያዩ አካል ክፍሎች ተሰብስበው አንድ አካልን ሰሩ እያሉ አይደለም። እንደዛ የሚሆን ከሆነ እግዚአብሔር አካሉ ኮምፖዚት ነው፣ የተለያዩ አካል ክፍሎች ስብስብ ነው እንደማለት ነው። ይሄ ደግሞ ክህደት ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ ኤሬኔዎስ፣ እነ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ይህንን ተቃርነው አስተምረዋል። ስለዚህ እግዚአብሔር የተለያዩ አካል ክፍሎች ስብስብ ሳይሆን ሲምፕል ነው አካሉ። የአካሉ ረቂቅ ነው። ዓይን ጆሮ ምናምን አለው። ምን አይነት ነው ከተባለ አይታወቅም። አካሉ ግን ረቂቅ ነው። ዓይን አለው ጆሮ አለው ደግሞ ሲባል ወሰን ያለው አይደለም እና ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃል፣ ሁሉን ይናገራል ለማለት ነው። እንግዲህ ይህንን መጽሐፍ ስታነቡ ደግሞ ከዚህ የበለጠ በምልአት ይህን ጉዳይ በተመለከተ ታገኛላችሁ። ሁላችሁም ይህን መጽሐፍ እንድታነቡ ጋብዛችኋለሁ። ወስብሐት ለእግዚአብሔር። ያ ምንድነው እሱ ማሰሪያው ዋናው ይሄ የአካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው የሚል አስተምሮ የለም። በየትኛውም ሆሉ በፓርቶች የተገነባ ከሆነ እንግዲህ እንደ ተፈጥሮ ፓርቶች ወደ መከፋፈል ስለሚሄዱ የሚከፋፈሉ ነገሮች ደግሞ ለኮራፕሽን፣ ለመለያየትና ለመገነጣጠል፣ ለመበስበስ ተጋላጭ ናቸው። ይህ የተፈጥሮ ሕግ ስለሆነ ማለት ነው። ይህንን ለፈጣሪ መስጠት አይቻልም፣ አይገባም። ስለዚህ የሆነ አካሉ የሚያይ፣ የሆነ አካሉ የሚሰማ፣ የሆነ አካሉ የሚሄድበት፣ የሆነ አካሉ የሚይዝበት እንደዛ ብለው ነገር ለፈጣሪ የለም። ስለዚህ በሙላት ይሰማል፣ በሙላት ያያል፣ በሙላት ያውቃል ብለን እናምናለን እንጂ በፓርቶች እንደ ዋብያዎች አናምንም። አካል ይሄ አለው ቢሉም በኢትዮጵያ ሊቃውንት ምን ለማለት ነው? አንድም ዝሩ ብትን አይደለም ለማለት ነው። የሚያግባባን ምንድን ነው? እሱ ብትን አይደለም፣ ልክ እንደ ዱቄት፣ ልክ እንደ ንፋስ ዝሩ የሆነ የተበተነ እንደዛ አይደለም ለማለት ነው። አንድም ሙሉ ነው፣ ጉድለት የለበትም ለማለት ነው። አሁን ለምሳሌ ዋብያዎቹን ካያችሁ እግር አለው ጭንቅላት አናቅም ውሽዝ ጉድለት አለበት ማለት ነው ሚል እንዳያመጣ ነው። አንድም እንደዛ የሚሉት በፈጣሪ ዘንድ ምንም አይነት ጉድለት የለም ለማለት ነው እንጂ የሆነ ጭንቅላት ምትባል የሆነ ቦታ፣ እግር ምትባል የሆነ ቦታ፣ ጣት ምትባል የሆነ ቦታ አለው ነው። ጉድለትን አንድም ለመከላከል ነው፣ አንድም ደግሞ ዝሩ አይደለም ብትን አይደለም ለማለት ነው። ይህንን ታሳቢ ከማድረግ አንጻር የሚነገር ነው እንጂ ፓርቶች አሉት ብለን አይታመንም። ሌላኛው ከዋብያዎች የሚለየው የኛ መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መታየት የሚባሉት ነገሮች በሙሉ አይነገሩለትም ለፈጣሪ። ስለዚህ እነኚህ ሁሉ በሌሉበት ላይ ፓርቶች አይመጡም፣ የአካል ፓርቶች ማለት ነው። የዋብያው ግን እነኚህ ሁሉ ስለሚመጡ ነው። ባቱን ገልጦ ሲያሳያቸው ዊችዝ ባቱ ከእጁ ስለሚለይ ነው። ባቱ ከእጁ የሚለይ ስለሆነ ነው። አይኑ ፊቱ ከእግሩ የተለየ ስለሆነ ነው። ይሄ ደግሞ አትናቴዎስ እንደሚለው ጣዖት ነው፣ አንዱ አንዱን አይመስልም። ስለዚህ አላህ አንዱ አንዱንም ምን ይላል አትናቴዎስ? የተለያዩ አካላቶች የተለያዩ ከሆኑ እነኛ ስብስቦች ከሆኑ
እንኳን ሌላን አካል ላይመስል መምሰል አለ ለራሱም ራሱን አይመስልም። ምክንያቱም እጁ ሌላ ነው እግሩ ሌላ ነው እና ለፈጣሪ እንደው አካል ክፍሎችን መስጠት ኔክስት ጨጓራ፣ አንጀት፣ የውስጣዊ ክፍሎችንም እንደ መስጠት እንትን ይላል ያመጣል። ይሄ ደግሞ ምን ያህል ደካማ አስተሳሰብ ቢሆን ነው ምናምን ብሎ ይተቸዋል ማለት ነው። እንደዚህ አይነትን ለፈጣሪ ነኝ አይሰጡትም እና ከኛ አንጻር የሆነ እንደዚህ አይነት ነገሮች ብታገኙ ይተረጎማሉ ማለት ነው። አንድም ይተረጎማሉ፣ ይሄንን ማወቅ ነው። ያ ግልጽ ነው እንግዲህ። ስለዚህ እስልምና የነቢያት አስተምሮ የሚለው በአጭሩ ምንድን ነው? በፍጹም ነቢያቶች የማያውቁት ሐዋርያቶችም የማያውቁት አስተምሮ ነው እና ለፈጣሪ አንድ ስፔሲፊክ የሆነች አካል ሰጥተው ስፔሲፊክ የሚጠቀምባት ለስፔሲፊክ ፈንክሽን የሚያገለግልበት አካል ብለው የሰጡት የለም። ሉክ ለምሳሌ ከጆሮ ውጪ መስማት የማይችል ከአይኑ ውጪ ማየት የማይችል አይን የሚባል አካል ለዛውም ግዘፍ የሆነ አካል የሚታይ የሚዳሰስ ከሆነ አንድ ነገር ሊሚትድ ነው፣ የተገደበ ነው። ለምሳሌ አላህ እግር አለው ብለው ያምናሉ ሙስሊሞች። ያ እግሩ ደግሞ የሚታይ ነው፣ በቂያማ ቀን ገልጦ ያሳያቸዋል። ይሄ በቂያማ ቀን ገልጦ የሚያሳያቸው አካል የሚታይ ከሆነ ቦታ የሚይዝ ከሆነ የተገደበ ነው ማለት ነው። የተገደበ ነው፣ ሊሚትድ ነው። አንድ ነገር የተገደበ ከሆነ ፍጡር ነው። በቃ ባጭሩ አይምሯችሁ ላይ የምትይዙት ጭንቅላታችሁ ላይ ልትይዙት የሚገባው ምንድን ነው? የሚታይ ሆኖ ቦታ የሚይዝ ሆኖ ቁስ ነው የሚሆነው። ይህ ነገር ደግሞ ምንድን ነው ማለት ነው? ሊሚትድ የሆነ የተገደበ አካል ነው ማለት ነው። ይሄ የተገደበ አካል ከሆነ ፍጡር ነው። የሙስሊሞች አምላክ እንደዚህ ነው ማለት ነው። ስለዚህ ቀጥታ ፍጡር የሚያስብለው የሙስሊሞችን አምላክ ይሄ ነው። ከነዚህ ባህሪያቱ የተነሳ ፍጡር ነው። ለዛውም እነዚህ አካላት ደግሞ እነዚህ የተገደቡ አካላት ደግሞ ቁጥራቸው እንኳን አይታወቅም። እነዛ ቁጥራቸው የማይታወቁ አካላት አንድ ላይ የተሰበሰቡና የተገጣጠሙ ይሁኑ ወይም ደግሞ የተለያዩ ይሁኑም አይታወቅም። ስለዚህ እግሩም ይመለካል። የማይታወቅ ከሆነ ፕሮባቢሊቲው 50-50 ነው። የተለያየ ሊሆን ይችላል፣ የተገጣጠመ ሊሆን ይችላል። እጁ እዛ፣ እግሩ እዛ፣ ፊቱ እዛ፣ ባቱ እዛ፣ ጣቱ እዛ የተለያየ ሊሆን ይችላል ማለት ነው። እንደዛ ከሆነ ስንት አምላክ ነው የሚመለከው ማለት ነው?